ሰዎች አብረው የሚኖሩት በሰላም አብረው የሚኖሩት ህግን በመፍራት አይደለም። በዋናነት ራሳቸውን ወይም ፈጣሪያቸውን በመፍራት ነው። ፐብሊክ ኢንተረስት አለው ወንጀል ጉዳይ ሁሉ ልንል እንችላለን። የፐብሊክ ኢንተረስት ማለት የመንግስት ኢንተረስት ማለት ነው። ህግ ስንተረጉም የህግ አውጪው ፍላጎት ምንድነው እያልን ነው የምንፈልገው። ስለዚህ ህግ የሚወጣው የህግ አውጪውን ፍላጎት ለማሳካት ነው። የፍርድ ቤት ውሳኔ ትክክል የሚሆነው ማህበረሰቡ ልክ ነው ብሎ ሲያምንበት ብቻ ነው ብዬ አላስብም። ምክንያቱም የማህበረሰቡ ሚዛንና የፍርድ ቤቱ ስለሚለያይ አንድ ዳኛ ወይንም አንድ አቃቤ ህግ መጥቶ አይ መሸሽ እየቻልክ መፋለም ትክክል አይደለም የሚለው የሰውን ባህሪ ያለመገንዘብ ነው። ህግ የሰውን ባህሪ ተገንዝቦ እዛ ላይ ነው መመስረት ያለበት። ፍርሃት እነዚህ ነገሮች እንድናመዛዝን አያረግም የምንል ከሆነ እኮ ጥቃት የተጋረጠበት ማንኛውም ሰው የትኛውንም አይነት እርምጃ ቢወስድ ስለ ፕሮፖርሽናሊቲ ወይም ተመጣጣኝ ስለመሆን አለመሆንና ትክክለኛ ነው በእርግጥስ ይሄ ራሱ ላይ የመጣ ጥቃት ነው ወይስ አይደለም የሚለው ሚዛን ውስጥ ማስገባት አይጠበቅብንም ልንል ነው ማለት ነው። የፍየል ሌባን በሞት ማንቀጣው ለእረኛው ራርተን ነው ይላል። ለእረኛው ሳስተን ነው። ምክንያቱም ፍየል የሰረቀን ሰው በሞት የምንቀጣው ከሆነ ደን አንድ ፍየል ከሰረቀ በኋላ ፍየል በመስረቅ ብቻ አይገደብም። እንደውም አዩኝ ብሎ የሚጠረጥራቸውን ሰዎች በሙሉ ይገላቸዋል። መፈላሰፍ አለባቸው ብለው ያስባሉ ወይንስ በቃ ልክ አሁን እንዳለው ህግ ላይ በተቀመጠው መሰረት በብላክ ኤንድ ዋይት የተጻፈውን ድርጊቱ አለ ወይስ የለም፣ ምስክሮች ምን ብለዋል የሚለው ነው ወይስ ፈርዘር ይሄ ሰውዬ ምንድን ነው ያሰበው የሚለውን ማጣራት። ሰላም ጤና ይስጥልን። የተወደዳችሁ የፍትህ ለሀገሬ ፕሮግራም ተከታታዮች፣ ፍትህ ለሀገሬ የተሰኘው ሳምንታዊ ፕሮግራማችን እንሆ ጀምሯል። ዛሬ በፍትህ ለሀገሬ ውይይት የምናደርግበት ርዕሰ ጉዳይ በሔዋን ሰበብ የተሰኘ መጽሐፍን መነሻ በማድረግ ነው። በዚህ ጉዳይ ላይ ውይይት ለማድረግ የመጽሐፉ ጸሐፊ ከሆኑትና የህግ ባለሙያና መምህር ከሆኑት ከዶክተር ሙሉጌታ መንግስትን እንግዳ አድርጌ ጋብዤላችኋለሁ። ከእንግዳዬ ጋር ቆይታ እናደርጋለን። መልካም ቆይታ። በጣም አመሰግናለሁ እንግዲህ ሆነው ስለመጡ። ምንም ችግር የለም። እሺ በጣም አመሰግናለሁ ይህንን መጽሐፍ ስላበረከቱልን፣ እንግዳም ሆነው ስለመጡ ስለዚህ ጉዳይ ላይ ለማውራትና የሔዋን ሰበብ በሚለው መጽሐፍ ላይ በዋናነት የተለመደ አረዳዳችንን በተለይ ወንጀልና ጥፋት ብለን የምናስበውን ጥያቄ የሚጠይቅ ይመስላል አብዛኛዎቹ ታሪኮች ስንመለከታቸውና በእርሱ አረዳድ እና በህግና በፊሎሶፊ ወይም ደግሞ በፍልስፍና አንድን ወንጀል ወይም አንድን ድርጊት ወንጀል የሚያደርገው የሰውየው ሀሳብ ነው፣ የደረሰው ጉዳት ነው፣ ወይንስ ማህበረሰቡ ኢሞራል ነው ብሎ ያስቀመጠው መለኪያ ሚዛን ነው ከሚለው እንጀምር። ጥሩ አይ ቲንክ ጥሩ ጥያቄ ነው። በተለምዶ ብዙ ሰዎች ህገወጥ የተባሉ ነገሮችን በሙሉ ወንጀል ብለው ይመድቧቸዋል። ይሄ የተለመደው የቋንቋ አጠቃቀም ነው እንጂ በህግ አግባብ ህገ ወጥ የሆኑ ተግባሮች ሁሉ ወንጀሎች አይደሉም። ወንጀል የሚባሉት በልዩ ሁኔታ ወንጀልነታቸው በህግ የተደነገገ ነው። አንድ ድርጊት ወይም ደግሞ አንድ ተግባር ወንጀል ይሁን ወይስ አይሁን የሚለው ጥያቄ የፍልስፍናም ጥያቄ ነው፣ የፖሊሲም ጥያቄ ነው። ህግ አውጪው ሁሌ የሚያስተናግደው ጥያቄ ነው። አንድን ማህበረሰቡ ወይም ደግሞ መንግስት ሊቀንሰው ወይ ደግሞ ሊያጠፈው ሊከለክለው የሚፈልገውን ተግባር ወንጀል በማድረግ ሊቀንሰው ይችላል፣ ወይም ደግሞ በሌላ መልኩ ሊቀንሰው ይችላል። ወንጀል ብቸኛው ዲስከሬጅ ማድረጊያ መሳሪያ አይደለም። አሁንም በተለምዶ በተለይ ደግሞ አሁን የህግ ባለሙያዎችንም ጭምር የሚታሰበውን ነገር ምንድነው? ወንጀል የሚባለው የህዝብ ጥቅምን የሚነካ፣ ፍትሐ ብሔር የሚባለው ደግሞ የግለሰብ ጥቅምን የሚነካ ተደርጎ ይወሰዳል። እኔ ይህ አረዳድ የተሳሳተ አረዳድ ነው ብዬ ነው የማስበው። ምክንያቱም የፍትሐ ብሔር ጉዳዮችም የህዝብ ጥቅም የሚነኩ ናቸው። ለምሳሌ የፍትሐ ብሔር ጉዳዮች ብለን ከምንወስዳቸው አንዱ የውል ጉዳይ ነው። በሁለት ሰዎች መካከል ስምምነት ይኖራል፣ ውል ይኖራል። አንደኛው ወገን በውሉ መሰረት የገባውን ግዴታ ላይፈጽም ይችላል። ይሄ የፍትሐ ብሔር ጉዳይ ነው። የወንጀል ተግባር ተደርጎ አይወሰድም በአብዛኛው። ይህንን የፍትሐ ብሔር ጉዳይ ሰዎች ምን ይላሉ? እዚህ ላይ የህዝብ ጥቅም ኢንቮልቭድ አይደለም ወይም የህዝብ ጥቅምን አይመለከትም
የሁለት ግለሰቦችን ጉዳይ ነው የሚመለከተው። አንደኛው ግለሰብ ውሉን ባለመፈጸሙ ሌላኛው ሰው ተጎዳ እንጂ የህዝብ ጥቅም አልተነካም። ስለዚህ የህዝብ ጥቅም በማይነካበት ሁኔታ የፍትሐ ብሔር ጉዳይ ነው ይላሉ። ነገር ግን አስቢ ውስጥ ሰዎች ውል ገብተው ውል የገቡ ሰዎች ሁሉ በቃላቸው የማይገደዱ ቢሆን ኖሮ ምንድን ነው የሚፈጠረው? ይሄ ግለሰብን ብቻ ሳይሆን ሀገርንም የሚመለከት ነው። አጠቃላይ የኢኮኖሚውን የአንድን ማህበረሰብ የኢኮኖሚ እድገት የሚጎዳ ነው። ምክንያቱም ሰዎች በመተባበር መገበያየት፣ አብሮ መስራት አለባቸው። ለመገበያየት እና አብሮ ለመስራት አብሮ ለማምረት ደግሞ ውል ያስፈልጋል። ውል ደግሞ በህግ ተፈጻሚ መሆን አለበት። ስለዚህ ውል በህግ ተፈጻሚ ባይሆን የሚጎዳው አንድ ግለሰብ ሁለት ግለሰብ አይደለም፣ ሀገር ነው። ስለዚህ ፍትሐ ብሔርም የሀገር ጉዳይ ነው። የፍትሐ ብሔር ጉዳይም የሀገር ጉዳይ ነው። የወንጀል ጉዳይም የሀገር ጉዳይ ነው። ስለዚህ ይሄ ፍትሐ ብሔርን እንደ ግለሰብ ጉዳይ፣ ወንጀልን እንደ ህዝብ ጥቅም የሚነካ ጉዳይ አድርጎ መነጠሉ ትክክል አይመስለኝም። በዋናነት ብዙ ጊዜ ኦቨር እንትን አለ። ብዙ የፍትሐ ብሔር የወንጀል ጉዳዮች የፍትሐ ብሔር ጉዳዮችም ናቸው። ያ ኦቨርላፕ እንደተጠበቀ ሆኖ ነገር ግን ህግ አውጪው አካል ወይም ደግሞ ፖሊሲ አውጪው አካል በህግ ሊከለክላቸው ሊያስቀራቸው የሚፈልጋቸውን ነገሮች ከወሰነ በኋላ በምን ልከልክላቸው? በወንጀል ልከልክላቸው ወይስ በፍትሐ ብሔር ልከልክላቸው? ፍትሐ ብሔር አስተዳደር ስርዓትንም ጨምሮ ማለት ልከልክላቸው የሚለው ላይ ሲመጣ የተለያዩ ስታንዳርዶችን ይጠቀማል። አንደኛው የነገሩን ሲሪየስነስ ክብደት ነው፣ የተግባሩን ክብደት። ይህ ተግባር ቢፈጸም በህዝብ ጥቅም ላይ የሚያመጣውን ክብደት ጉዳት ግምት ውስጥ በማስገባት ፍትሐ ብሔር ብቻ አድርጎ ከማስቀረት ይልቅ ወንጀልም ይሁን ብሎ ሊወሰን ይችላል። ምክንያቱም ወንጀል መሆኑ የሚጠቅመው ምንድን ነው? ወይም ነው አንድ ተግባር ወንጀል ነው ሲባል ያለው አንድምታ ኢምፕሊኬሽን ምንድን ነው? ፍትሐ ብሔር ላይ ጉዳት የተጎዳ ሰው ሲኖር እሱ ክስ ሲመሰርት ነው አንድ አጥፊ ወይም ደግሞ ጎጂ ሊጠየቅ በዳይ ሊጠየቅ የሚችለው። የወንጀል ጉዳይ ከሆነ ግን ተበዳይ ከሰሰም አልከሰሰም በመንግስት አቃቢ ሕግ በኩል ክስ ሊመሰረት ይችላል። ስለዚህ አንዳንድ ጉዳዮች ለምሳሌ ቪክቲምለስ ክራይምስ የምንላቸው አሉ። ተበዳይ የሌለባቸው ወንጀሎች የምንላቸው አሉ። ዳይሬክት ተበዳይ የሌለባቸው ወንጀሎች የምንላቸው ወይም ደግሞ ጥፋቶች ብትወስጂ እነዚህን ጥፋቶች የፍትሐ ብሔር ጥፋቶች ብታደርጊያቸው በዳዮች ላይጠየቁ ነው ማለት ነው። ምክንያቱም ተበዳይ ስለሌለ በዳይ ላይጠየቅ ነው ማለት ነው። ስለዚህ ክሊርሊ እንደዚህ አይነት ጉዳዮች በሚኖሩበት ጊዜ እንደ ወንጀል የመቁጠር ወይም ደግሞ እንደ አስተዳደራዊ ጉዳይ ወደ መቁጠር ይኬዳል። ይሄ አንደኛው ነው የነገሩ ጉዳት። ሁለተኛ ደግሞ ተበዳዮች ምን ያህል ተበዳዮች ጉዳያቸውን በፍትሐ ብሔር ይወስዳሉ ነው። ትንሽ ተበዳዮች ከሆነ ጉዳዮችን የመውሰድ እንትን እድል ያላቸው ግን ወደ ወንጀል እና ወደ አስተዳደራዊ ጉዳይ ሊሄድ ይችላል። ሶስተኛው የአሳብም ኤሌመንት አለው። ጥፋቶች ሁሉ አንድ አይደሉም፣ ወይም ደግሞ በደሎች ሁሉ አንድ አይደሉም። እንደምታውቂው በወንጀል ሕግም የአሳብ አንድን ወንጀል ከሚመሰርቱት ከሚያቋቁሙት ነገሮች አንደኛው ሀሳብ ነው። ሜንስትሪያ የምንለው ወይም ደግሞ ሜንታል ኤሌመንት የምንለው ማለት ነው፣ የሀሳብ ኤሌመንት። ስለዚህ አንድ ሰው ፈልጎ እና አውቆ ጥፋት ሲያጠፋ፣ በግዴለሽነት ጥፋት ሲያጠፋ፣ በቸልተኝነት ጥፋት ሲያጠፋ፣ እነዚህ የተለያዩ ደረጃዎች ናቸው። ስለዚህ ሞራል ካፓቢሊቲ እንላለን። የጥፋተኝነት ደረጃው አንድን ጉዳይ ወደ ወንጀል ሊወስደው ይችላል፣ እንደ ወንጀል እንዲቆጠር ሊያደርገው ይችላል። አስቦ የሚደረግ ለምሳሌ አስቦ አውቆ የሚደረግ ጥፋት እንደ ወንጀል የመቆጠር እድሉ ከፍተኛ ነው። ሁለተኛ ግዴለሽነት። ትንሽ ቋንቋችንና የእንግሊዘኛው የወንጀል ሕግ ቃል ትንሽ እንትን አለው፣ የሚያምታታ ነገር አለው። እንደምታውቂው ኢንቴንሽን እና ኔግሊጀንስ ነው የሚለው የኢትዮጵያ ወንጀለኛ መቅጫ ሕግ። ኔግሊጀንስ ግን ፕሮፐርሊ ስፒኪንግ በአግባቡ ብንተረጉሞ ኔግሊጀንስ ማለት ቸልተኝነት ማለት ነው። ቸልተኝነት ብዙ ጊዜ የፍትሐ ብሔር ጉዳይ ነው። የወንጀል ጉዳይ የሚደረገው ግዴለሽነት ነው። ግዴለሽነትና ቸልተኝነት የተለያዩ ነገሮች ናቸው። ቸልተኝነት ሬክለስነስ የምንለው ነው። አስቦ እናውቆ የምንለው ኢንቴንሽን አለ። ቀጥተኛ ሀሳብና
በተዘዋዋሪ ያለ ሐሳብ ልንለው እንችላለን። ከዛ ሬክለስነስ አለ፣ ግዴለሽነት። ቸልተኝነት ሬር በሆነ በጣም በተለዩ ሁኔታዎች ነው አንድን ሰው በወንጀል ሊያስጠይቁ የሚገባቸው። በፊሎዞፊካሊም በዓለም አቀፍ ደረጃ ያለው ስምምነት ምንድነው? የወንጀል ኃላፊነትን የሚያመጣው ሐሳብና ቀጥተኛ ሐሳብ ፍላጎትና እውቀት እንዲሁም ግዴለሽነት እንጂ ቸልተኝነት መሆን የለበትም ነው። ግን እኛ ምንም እንኳን የወንጀለኛ መቅጫ ሕጉ ኔግሊጀንስ የሚለውን ቃል ቢጠቀምም እና በተለምዶም ቸልተኝነት እያለን ቃሉን ብንጠቀምበትም ሐሳቡን የሚወክለው አባባል ግን እንደኔ አስተሳሰብ ግዴለሽነት ነው። ሰው ግዴለሽነት ከፍተኛ የጥፋት ደረጃ ነው። አውቆና ፈልጎ አንድ ነገር ማድረግ ከፍተኛ የጥፋት ደረጃ ነው። እነዚህ እንደ ወንጀል ይወሰዳሉ። ቸልተኝነት ብዙ ጊዜ እንደ ፍትሐ ብሔር ጉዳይ ይወሰዳል። ሞራሊቲንም ጠቅሰሽልኛል። አይ ቲንክ ወንጀል ክላሲፊኬሽን ላይ ሞራሊቲ ኢምፖርታንት ነው። እንደውም ዋን ኦፍ ዲቤት አለ። ኢሞራል የሆነ ነገር ሁሉ ወንጀል መደረግ አለበት ወይ የሚል ይሄ ሁሌም ያለ ዲቤት ነው። ግን ምንድነው መሰለሽ አንድ ማህበረሰብ የሚመሰረተው ምን ላይ ነው? አንድ ሰላማዊ የሆነ ማህበረሰብ እያደገ እየበለጸገ የሚሄድ ማህበረሰብ መሰረቱ ምንድን ነው ብለን ብንጠይቅ እንደ ህግ ባለሙያ እና ብዙዎቹ የህግ ባለሙያዎች ህግ ነው ብለው ሊያምኑ ይችላሉ። እኔም በተወሰነ ደረጃ እንደዛ አምን ነበረ። ግን ህግ አይደለም ብዬ አምናለሁ። ህግ አይደለም ስል ህግ አያስፈልግም ማለት አይደለም። ሰዎች አብረው የሚኖሩት በሰላም አብረው የሚኖሩት ህግን በመፍራት አይደለም። በዋናነት ራሳቸውን ወይም ፈጣሪያቸውን በመፍራት ነው መጀመሪያ። ያንን ሲያልፉ ደግሞ ጎረቤታቸውን በመፍራት ነው። አብሮ ነዋሪዎቻቸውን፣ አብሮ ሰራተኛቸውን፣ አብሮ ነዋሪዎቻቸውን፣ ጎረቤቶቻቸውን በመፍራት ነው። ያንን ሲያልፍ ነው መንግስትን በመፍራት የምንለው። ስለዚህ ሞራሊቲ አንደኛው የማህበረሰብ መዋቅር ነው። የጋራ እምነት ነው። ሞራሊቲ ፐብሊክ ሞራሊቲ ስንል የጋራ እምነት ማለት ነው። ሰው በማህበረሰብ በሰላም የሚኖረው የጋራ እምነት ስላለው ነው። የዛ የጋራ እምነት አንደኛው አካል ሞራሊቲ ነው። ስለዚህ ፐብሊክ ሞራሊቲ የምንለው የጋራ እምነት የምንለው ሰዎች በጋራ የሚኮንኗቸው በጋራ የሚያበረታቷቸው ነገሮች ማለት ናቸው። ፐብሊክ ሞራሊቲ የምንላቸው ነገሮች እነሱ የጋራ እምነት አካል ከሆነ የማህበረሰብ መዋቅር አንደኛው ዋነኛው ምሰሶ እሱ ነው የጋራ እምነት የምንለው። ስለዚህ አንዳንዴ ህግ የጋራ እምነትን መጣረስ የለበትም። ዋናው የማህበረሰብ ምሰሶ እሱ ስለሆነ ማለት ነው። ስለዚህ ኢሞራል የሆኑ ነገሮችን ህግ ሌጋላይዝ ቢያደርግ ለምሳሌ የማህበረሰብን ዋና ምሰሶ አንድነት መሸርሸር ነው የሚሆነው። እንደውም እሱን ኢንፎርስ ማድረግ አለበት መጠበቅ አለበት ብዬ አምናለሁ። ያ ማለት ግን ፐብሊክ ህግ ሞራሊቲን ለመቀየር ስራ ላይ አይውልም ማለት አይደለም። እንደምታውቂው ለምሳሌ ፍትሐ ብሔር በ1960ዎቹ ዘመናዊ የኢትዮጵያ ህጎች ሲወጡ አንደኛው የዘመናዊ ህጎች ዓላማ ካልቸርን የማህበረሰብ እምነትን መቀየር ነው። ግን አብዮታዊ በሆነ መንገድ መቀየር ሳይሆን ቀስ በቀስ ምንድነው ወግ አጥባቂ ተራማጅነት በምትዩ መንገድ እየቀየሩ መሄድ ነው። ስለዚህ ባጭሩ ለማስቀመጥ ያነሳሻቸው ነጥቦች ሁሉ አንድን ጉዳይ ወንጀል ነው ወይስ አይደለም ብሎ ፊሎዞፊካሊም ከፖሊሲ ፐርስፔክቲቭም ለመመደብ ሪሌቫንት የሆኑ ክራይቴሪያዎች ናቸው። ሀሳብ፣ ሞራሊቲ እና ጉዳት ማህበረሰብ ላይ የሚያመጣው ጉዳት ብዬ አስባለሁ። በጣም አመሰግናለሁ። ካነሱት ነገር ላይ በጣም ኢንተረስቲንግ የሆነው ነገር እና እኔም መጠየቅ የምፈልገው ተገልብጦ ደግሞ ብናየው ማለት ነው። ትክክል ነው። ለምሳሌ የፍትሐ ብሔር ጉዳዮች በሙሉ የፐብሊክ ኢንተረስት የለባቸውም፣ የግለሰቦች ጉዳይ ነው ልንል አንችልም። በአንድም ሆነ በሌላ የሰውን አኗኗር ቅድም ባሉት መተማመኑን አፌክት ስለሚያደርጉ ማለት ነው። ነገር ግን የወንጀል ጉዳዮች ሁሉ ደግሞ የፐብሊክ ኢንተረስት ያለባቸው ናቸው ብለው ያስባሉ? ለምሳሌ አንዳንድ ወንጀል የተደረጉ ድርጊቶች ወይም ደግሞ ተግባሮች ሊኖሩ ይችላሉ። ግን ማህበረሰቡ እነዛ ጉዳዮች እንደ ወንጀል እንዲታዩ የማይፈልጋቸው ነገሮች ይኖራሉ። ይህንን የምለው
ያለው ባህል ወይም ደግሞ ሞራል ብሎ ይሄ ነገር ሞራላዊ ነው ብሎ የሚያስቀምጠው ነገር ለማህበረሰቡ ስለማይጠቅመው ወይም ደግሞ የለመደው ነገር ስለሆነ አይደለም። ጠቃሚ የሆነ ግን እንደሚታወቀው ደግሞ የወንጀል ጉዳዮች የሚወጡት በመንግስት ስለሆኑ መንግስት የራሱን ኢንተረስት ለማስፈጸም በመፈለግ እንደምናውቀው አንዳንድ ህጎች ስላሉ እነሱ እንደዛ አይነት ህጎች ሲኖሩ ይሄ ፓብሊክ ኢንተረስት አለው ወንጀል ጉዳይ ሁሉ ልንል እንችላለን። የፓብሊክ ኢንተረስት ማለት የመንግስት ኢንተረስት ማለት ነው። እሺ ጥሩ ጥያቄ ነው። ምንድነው መሰለሽ አሁን ለምሳሌ ትንሽ ወደ ሌላ ሀገር ልውሰድሽ። በእንግሊዝ ሀገር ወንጀሎችን በሁለት መመደብ የተለመደ ነው። ኦፌንስስ ኦፍ ትሩ ክሪሚናሊቲ ኤንድ ኦፌንስስ ኦፍ ሬጉላቶሪ ኔቸር ብለው ይከፍሏቸዋል። ምንድነው ኦፌንስ ኦፍ ትሩ ክሪሚናሊቲ የሚሉት ምንድነው? እውነተኛ ወንጀሎች የወንጀል ጥፋቶች የሚባሉና ሬጉላቶሪ ኦፌንስስ ከዘመናዊ መንግስት የቁጥጥር ስራ ጋር በተያያዘ የሬጉላቶሪ ስራ ጋር በተያያዘ የተፈጠሩ ኦፌንስስ ብለው ይከፍሏቸዋል። በተለምዶ የሚታወቁ ወንጀሎች አብዛኞቹ ወንጀሎች ለረጅም ዘመናት በሰው ልጅ ታሪክ ለረጅም ዘመናት እንደ ወንጀል የተቆጠሩ ተግባራት ለምሳሌ የሰው ሕይወት ላይ የሚቃጣ የወንጀል ተግባር፣ የሰው ንብረት ላይ፣ የሰው ነፃነት ላይ፣ የሰው አካል ላይ፣ የሰው ንብረት ላይ የሚቃጡ ወንጀሎች እነዚህን ወንጀሎች ለረጅም ጊዜ ወንጀል ተደርገው የተቆጠሩ ናቸው። አዲስ የተፈጠሩ የወንጀል ካቴጎሪዎች አልነበሩም። አንዳንድ ሀገሮች ለሺህ ዓመታት እንደ ወንጀል የተቆጠሩ ድርጊቶች ናቸው። እንደ ወንጀል የተቆጠሩ በመሆኑ የማህበረሰቡ ሞራሊቲ አካል ናቸው። ኦልሞስት ምንድነው የህገ ልቦና አካል ሆነዋል። ህግ ኖረም አልኖረም በቃ ኖረዋል። ማንም ሰው በቃ ልቡ ያውቀዋል። በማህበረሰብ ውስጥ ተወልዶ እስካደገ ድረስ አንድ ሰው በማህበረሰብ ውስጥ ተወልዶ እስካደገ ድረስ እነዚህ ነገሮች የተከለከሉ ነገሮች ጥፋተኝነት የወንጀል ጥፋተኝነት የሚያመጡ ኃላፊነትን የሚያመጡ ተግባሮች እንደሆኑ ይታወቃሉ። ስለዚህ እነዚህን ነው ኦፌንስ ኦፍ ትሩ ክሪሚናሊቲ የሚሏቸው። በብዛት እነዚህ አይነት ወንጀሎች የሀሳብ ኤሌመንታቸው መሟላት አለበት። አንድ ሰው ጥፋተኛ ለመባል ያን ድርጊት ያደረገው አውቆና ፈልጎ መሆን አለበት፣ ወይም ቢያንስ በግዴለሽነት ሲፈጽማቸው ነው እንደ ወንጀል የሚወሰደው። ስትሪክት ሊያቢሊቲ የምንለው እነዚህ ላይ ኃላፊነት እንትን አይደለም፣ ተፈጻሚ አይደለም። ይሄ ኦፌንስ ኦፍ ትሩ ክሪሚናሊቲ ይሏቸዋል፣ እውነተኛ ወንጀሎች የሚሏቸው ማለት ነው። ግን ከመንግስት በዘመናት ሂደት በተለይ ከሁለተኛው የዓለም ጦርነት በኋላ በመንግስታት ኃላፊነታቸው እየጨመረ ነው የመጣው። በፊት የመንግስት ኃላፊነት የዜጎችን ንብረት ምናምን መጠበቅ፣ ቅድም ያልኩሽን ነፃነት ምናምን መጠበቅ ነበር። ከዛ በኋላ የመንግስት ኃላፊነት እየሰፋ መጣ። ለካስ ከጦርነቱ ጋር ተያይዞ ለካስ መንግስት ብዙ ስራ መስራት ይችላል። መንግስት ድሃዎችን ፕሮቴክት ማድረግ ይችላል። መንግስት የህዝብን ጤና መጠበቅ ይችላል። የፕሬቨንቲቭ የሆኑ ስራዎችን መስራት ይችላል። መንግስት የአካባቢ ሰላምና ደህንነትን የሸማቾችን ጥቅም ማስከበር ይችላል እያለ እየሰፋ ሲመጣ እንደ ወንጀል የሚቆጠሩ ተግባራትም እየጨመሩ መጡ እና እነዚህ ተግባራት አዲስ ስለሆኑ ነው ኦፌንስ ኦፍ ሬጉላቶሪ ኔቸር የሚሏቸው። እና ብዙ ጊዜም ለምሳሌ በእንግሊዝ የህግ ስርዓት ስንሄድ ኦፌንስ ኦፍ ሬጉላቶሪ ኔቸር ላይ ስትሪክት ሊያቢሊቲ አፕላይ ሊያደርግ ይችላል። ምንም ችግር የለም። ማለትም ምንድነው አንድ ሰው አውቆና ፈልጎ ባያደርገውም በግዴለሽነት ባያደርገውም ግን ተጠያቂ ሊሆንባቸው ይችላል ተብለው ኦፌንስ ኦፍ በዛ ብለው የሚከፍሏቸው አለ። ሁለተኛ ዛት ሚንስ ምንድነው በሌላ አነጋገር ወንጀል ሆነው ኢሞራል የሆኑ አሉ። ወንጀል ሆነውም ደግሞ ኢሞራል ያልሆኑ አሉ። ለምሳሌ በአደገኛ ሁኔታ የትራፊክ ጥፋት ብዙ ጊዜ እንደ ወንጀል አይወሰድም፣ እንደ ደንብ መተላለፍ ነው የሚወሰደው። ግን ሬር ኤክሰፕሽናል በሆነ ሁኔታ እንደ ወንጀል የሚቆጠሩ የትራፊክ ኦፌንስስ አሉ። እነሱ የትራፊክ የደንብ ጥሰቶች አሉ፣ እንደ ወንጀል ሊቆጠሩ የሚችሉ ማለት ናቸው። እነዚህን ነገሮች ብትወስጃቸው ኢሞራል ነው የምትዩ
ተግባር ላይሆን ይችላል፣ ግን ደግሞ እንደ ወንጀል ሊቆጠር ይችላል። እንደዚህ አይነት ነገሮች ናቸው። ይሄ እንደ እንትኑም ሊለያይ ይችላል፣ እንደ ካልቸሩም ሊለያይ ይችላል፣ እንደ ማህበረሰቡም ሊለያይ ይችላል። በአንድ ማህበረሰብ ካልቸር ተቀባይነት ያለው ብዙም ማህበረሰቡ የማይኮንነው ተግባር ህግ ግን ሊኮንነው ይችላል። ለምሳሌ አንዳንድ ሀገራት ምርጫ መሳተፍን ግዴታ ያደርጋሉ። በምርጫ ለመሳተፍ ለምሳሌ እድሜሽ ለመምረጥ ደርሶ 18 ዓመት ሞልቶሽ ዜግነት ምንም ለመምረጥ መብት እያለሽ አለመምረጥን ወንጀል ያደርጉታል። ለምሳሌ የስዊዘርላንድ ፌዴሬሽን አንዳንድ አባላት ምርጫን ማንዳቶሪ ያደርጉና አለመምረጥን ወንጀል ያደርጉታል። ቅጣቱም ሲምቦሊክ ነው። ለምሳሌ $1 የሚቀጡ የስዊዘርላንድ ፌዴሬሽን አባላት አሉ። አለመምረጥ ወንጀል ይሆናል። አለመምረጥ ግን ኢሞራል ነው ልትይው አትችይም እዚህ ላይ። ስለዚህ አንዳንዴ ወንጀል ሁሉ ኢሞራል ላይሆን ይችላል። እንዲሁም ደግሞ ኢሞራል የሆነ ሁሉ ወንጀል ላይሆን ይችላል። ይህንን ለመጨመር ቀጥሎ የነበረኝ ጥያቄ እሱ ነበረ። ከዚህ በሔዋን ሰበብ መጽሐፍ እንግዲህ እኔ የተለያየ ሰው እንደራሱ የሚረዳው ይመስለኛል ይህንን መጽሐፍ። ለምሳሌ አሁን እንደ ህግ ባለሙያ ሳነብ አሁን ዛሬ የሚያነሳውት ጥያቄ ከወንጀል ጋር ቀጥታ የማያይዝበት ምክንያት መረዳቴ እንደዛ ስለሆነ ነው። ሌሎች ደግሞ ሌላ ሙያ ላይ ያሉ ሰዎች ደግሞ በራሳቸው የሚወስዱት ነገር ሊኖር ይችላል። ስለዚህ እንደ ህግ ፕሮግራምና እንደ ህግ ባለሙያ መጠየቅ የምፈልገው እኔ እንደ ህግ የተረዳሁትን ነገር ነው። የምሳሳት ከሆነ ያርሙኛል። በዚህ በሔዋን ሰበብ መጽሐፍ ላይ የኢሞራል የሆነ ነገር ሁሉ ወንጀል ላይሆን እንደሚችል፣ ወንጀል የሆነ ነገር ደግሞ በሙሉ ደግሞ ኢሞራል ላይሆን እንደሚችል የተሞገተበት ወይም የተብራራበት ክፍል እንዳለ ተረድቻለሁ። እና እዚህ መጽሐፍ ላይ በአጠቃላይ አሁን ክፍሉን ዘርዝረን ከሌና ከሌላ ባወሩት ላይ ባንለውም ግን ሞር ኢንተረስቲንግ ለማድረግ ይህንን ዲስከሽን አንዷን እንምዘዛትና ይህንን አሁን ያሉትን ጉዳይ ለመዳሰስ የነበረውን ኮንቨርሴሽን ከጸሐፊው ጓደኛ ጋር የምንበለው ከህፃን ሔዋን ጋር በነበሩት ዲስከሽኖች ላይ እነዚህን ጉዳዮች ለማሳየት እንደ አንድ መነሻ የተጠቀሙበትን አንድ ኤግዛምፕል አንስተው ብናወራ ደስ ይለኛል። እሺ፣ እንዴት ነው እንዴት የትኛውን ባነሳ ለምሳሌ አሁን ስለ ኢንቴንሽን እና ስለ ሜንታል ኢለመንት ወይም ስለ ሜንሴሪያ ሲያወሩ ቅድም አንድ ጉዳይ ወይም አንድን ድርጊት ወንጀል ለማድረግ የሀሳብ ክፍል በጣም መሰረታዊ ነገር እንደሆነ ሲገልጹ ነበረ። አንድ ጥያቄ የምትጠይቀው አለ ሔዋን። አንድ ሰው ሱፐርማርኬት ውስጥ ገብቶ እቃ ፒክ ካደረገ በኋላ ሀሳቡ ሊሆን የሚችለው መውሰድ ሊሆን ይችላል። ነገር ግን ጥፋት የሚባለው የቱ ጋ ነው በሚል የሚጠይቃል። ለምሳሌ ለካሸሯ ገንዘብ ካልሰጠ ነው፣ ካሸሯን ለምሳሌ ስታስታውሰው እና ሲዳስስ ሲያገኘው ሲሰጣት ነው፣ የቱ ጋ ነው መጀመሪያ ሀሳቡ መስረቅ እንኳን ቢሆን ማግኘት የሚቻለውና አንድን ሰው ጥፋተኛ ነው ድርጊት ወንጀሉ ተፈጸመ የሚባለው የቱ ጋር ነው? ይህንን ማንሳት የፈለኩት ለምንድን ነው እንደ አንድ ታሪክ እንድናነሳውና እሱን ዲስከስ እንድናደርግበት ስለፈለኩኝ ነው እንጂ ሞራላዊ የሆነ ነገር ህገወጥ ላይሆን የሚችልበት ወይም ወንጀል ላይሆን የሚችልበት ብዙ የተነሱ ዲስከሽኖች አሉ። ግን እቺን እንደ አንድ ለማሳያ መጠቅመን ይመስለኛል ትክክለኛ ኤግዛምፕል ነው ብለው ካሰቡ ብቻ እቺን እንነጋገር። በጣም ጥሩ፣ ደስ ብሎኛል ስላመጣሽልኝ። እሱ ነጥብ አሁን የሚነሳው ሀሳብ ብቻውን ያስቀጣል ወይስ ለምንድነው የማያስቀጣ ከሆነ ለምንድን ነው የሚል ጥያቄ ነው። አሁን በወንጀለኛ መቅጫ ህግ በምድራዊ ህግ አንድ ሰው አንድን ጥፋት ለማጥፋት ለመፈጸም ቢያስብ እሱ ብቻውን እንደ ወንጀል እንደ ጥፋት ሊቆጠር ይችላል ወይ የሚል ጥያቄ ነው። እና በተለምዶ የሚሰጠው መልስ አይደል ነው። ወንጀል ህግ ላይ ድሮኛ ስንማር በተለምዶ የሚሰጠው መልስ ምንድነው? አይ አያስቀጣም። ለምን ሲባል እንዴት እናውቃለን? እንኳን ሰው ይቅርና ሰይጣንም ቢሆን የሰውን ልቦና አያውቀውም። ስለዚህ እንዴት ብሎ ይቀጣል የሚል መልስ ነው የሚሰጠው። የማስረጃ ጉዳይ ነው የሚሰጠው መልስ። ግን ሰውየው ቢያምንስ ሐሳቡ አድሮበት እንደነበረ ልቡ ውስጥ አድሮበት እንደነበረ ወንጀል የመፈጸም ሐሳብ ልቡ ውስጥ አድሮበት እንደነበረ ሰውየው ቢያምንስ የማስረጃ ጉዳይ ችግር አይሆንም። እንዲሁም ደግሞ አሁን በዘመኑ ቴክኖሎጂ ሰውን አስቀድሞ ምን ሊያደርግ እንዳሰበ
ቀጥሎ ምን ሊያደርግ እንደሚችል ፕሪዲክት ማድረግ ኢዚየር እየሆነ ነው በአርቲፊሻል ኢንቴሊጀንስ በቢግ ዳታ ዘመን ማለት ነው። ስለዚህ የማስረጃ ጉዳይ ነው ወይስ ሌላ ምክንያት አለው ተብሎ ሲጠየቅ ዋና መሰረታዊ ምክንያቱ ማስረጃ አይደለም። ዋና ምክንያቱ ለሰውየው እድል ለመስጠት ነው። በሀሳብ ብቻ እንዲቀር እንዳይፈጽመው እድል ለመስጠት ነው። ምክንያቱም በማሰቡ ብቻ የሚቀጣ ከሆነ ምንድነው ታምቼ አልቀርም ምናምን የሚል ዘፈን አለ መሰለኝ። በማሰቡ ብቻ የሚቀጣ ከሆነ ዘንድ ፈጽሞት ለምን አይቀጣም? ስለዚህ ያሰበ ሰው በሙሉ በሀሳቡ እንዳይገደብ እንዲፈጽመው ይበረታታል። አንድ የሎው እና ኢኮኖሚክስ መጽሐፍ ላይ ደራሲው ዴቪድ ፍሪድማን ይባላል። ካሊፎርኒያ ዩኒቨርሲቲ አስተማሪ ነው እና ምን ያነሳል? የፍየል የሰረቀን ሰው በሞት ማንቀጣው ለምንድን ነው ይላል። ፍየል የሰረቀን ሰው በሞት ማንቀጣው ለምንድን ነው? ትራዲሽናል ሎየርስ የሚሰጡት መልስ አለ። እሱ መልስ ምንድን ነው? አይማ ተመጣጣኝ አይደለም፣ ፍትሃዊ አይደለም ምናምን ይላሉ። እሱ ደግሞ የሚሰጠው መልስ የፍየል ሌባን በሞት ማንቀጣው ለእረኛው ራርተን ነው ይላል። ለእረኛው ሳስተን ነው። ምክንያቱም ፍየል የሰረቀን ሰው በሞት የምንቀጣው ከሆነ ደን አንድ ፍየል ከሰረቀ በኋላ ፍየል በመስረቅ ብቻ አይገደብም። እንደውም አዩኝ ብሎ የሚጠረጠራቸውን ሰዎች በሙሉ ይገላቸዋል። አዩኝ ብሎ የሚጠረጠራቸውን ሰው በመግደሉ የተነሳ እንደውም የመቀጣት እድሉን ስለሚቀንስ እረኛውንም ጨምሮ ሊገለው ይችላል። ስለዚህ ለእረኛው ራርተን ነው ይላል። ስለዚህ ሀሳብን የማንቀጣው ወንጀለኛው ወይም ደግሞ ላሰበው ሰው ራርተን ሳይሆን ከሀሳቡ ቢሻገር ሊጎዱ ቢሻገር ኖሮ ከሀሳቡ ቢሻገር ኖሮ ቢፈጽመው ኖሮ ሊጎዱ ሊበደሉ ለሚችሉ ሰዎች ራርተን ነው። ስለዚህ ሀሳብ የማንቀጣበት ይሄ ምክንያት ነው። ለዛም ነው በወንጀሎች መካከል ልዩነት የምናደርገው። የተለያዩ የወንጀል ደረጃዎች አሉ አይደል? የወንጀል አይነቶችም አሉ በክብደታቸው። ከቀላል ወንጀል እስከ ከባድ ወንጀል አሉ። የወንጀል አፈጻጸም ደረጃዎች ደግሞ ይለያያል እና ሁሉም በተለያየ ቅጣት የሚቀጡትም ለዛ ነው። ድራኮኒያን ሎው ሲባል ሰምተሻል? ብዙ ጊዜ ድራኮኒያን ሎው የሚለው መግለጫ ተቀጽላ የምንጠቀመው በጣም ሃርሽ የሆነ ጥብቅ ለሆነ ከፍተኛ ቅጣት ለሚጥሉ የወንጀል ድንጋጌዎች ወይም የህግ ድንጋጌዎች ድራኮኒያን ይባላሉ። ለምንድነው እንደዛ የሚባሉት? ድራኮን የስፓርታ ንጉስ ነበረ። ስፓርታ የምትባል ሲቲ ስቴት ናት። እንደ አቴንስ የነበረች ሲቲ ስቴት ናት እና የስፓርታ ንጉስ ሆኖ ህግ ሲያወጣ አብዛኛውን ወንጀሎች በሞት እንዲቀጡ አደረገ። ቆስጣ የሰረቀም በሞት ነው የሚቀጣው። ከውትድርና ሸሽቶ ሄደም በሞት ነው የሚቀጣው። ሁሉም ወንጀሎች በሞት ነው የሚቀጣው እና መጨረሻ ላይ ተጸጽቷል ይባላል። ሊሞት ሲል ምክንያቱም ምንድነው? ሁሉም ነገር በሞት ቀጡ። ለምሳሌ ቆስጣ የሰረቀውን ሰው በሞት ቀጡ። ሰው የገደለን ሰው በምን ሊቀጣው ነው? ከዛ በላይ ቅጣት ስለሌለ ማለት ነው። ስለዚህ የተለያዩ የወንጀል ደረጃዎችን በተለያየ ቅጣት የምንቀጣው አንዱ የሚፈጽም በዛው እንዲገደብ ይህን ከፈጸምኩ አይቀርና በሞት ከተቀጠበ አይቀር ለምን ያኛውንም አልፈጸመውም እያለ ብዙ ወንጀሎችን እንዳይፈጽም ለማድረግ ነው። መጽሐፉ ላይ ህፃን ሔዋን ያው በተለምዶ ነው ህፃን ሔዋን ቃል የምጠቀመው እንጂ ሔዋን የምታነሳቸው ጥያቄዎች ኖርማሊ እኛ ህፃን ነው ብለን የምናስባቸው ሰዎች የሚያነሷቸው ጥያቄዎች አይደሉም። ያነሳሉ፣ የኔ ልጆች ያነሳሉ። ለምሳሌ ለመመለስ የሚከብደኝን ጥያቄ ያነሱብኛል። ግን እሷ ያነሳችው ጥያቄ ያን ጉዳይ ያነሳችው ከምን አንጻር ነው? ሔዋን ጥፋቱን የፈጸመችው መቼ ነው? ከእውቀት ዛፍ ፍሬ በበላሽ ጊዜ ነው ወይስ ከዛ በፊት ነው በሚል ነው። እኔ እንደ ህግ ባለሙያ ለእሷ የሰጠኋት መልስ ያሁን ለአንቺ ያወራውሽን ያወራኋት በማሰቧ ብቻ ጥፋት እንደማልፈጸመች አንድ ሰው በማሰቡ ብቻ እንደማይቀጣ። ስለዚህ ሔዋንም
በማሰቧ ብቻ ለመብላት በማሰቧ ብቻ ጥፋቱን እንዳልፈጸመችው እና ጥፋቱን የፈጸመችው እንትኑን ስትበላው ነው ምንድነው ፍሬውን ስትበላው ነው ስላት እሷ ቻሌንጅ የምታደርገኝ ምንድነው ስትውጣው ነው ወይስ አፏ ውስጥ ታስገባው ነው ትለኛለች። ምን ልዩነት አለው? መልሳ ልታወጣው እኮ ትችላለች። ተጸጽታ ብታወጣው እኮ ጥፋቱን ፈጽመዋለች ማለት ነው፣ አልፈጸመችው ማለት ነው። ከዛ በኋላ የሀሳብን ጉዳይ የማስረጃን ጉዳይ ሳነሳባት ምን ትለኛለች? እዚህ ላይ እኮ ዳኛው እግዚአብሔር ነው፣ ፈጣሪ ነው ዳኛው። ፈጣሪ ደግሞ ሁሉን ነው የሚያውቀው። የማስረጃ ችግር የምን ችግር የለችበትም። ሁለተኛ ተጸጽታ ሀሳቧን ባትቀይር ስንል አሁንም ፈጣሪ ሁሉን አዋቂ ነው እያለች ቻሌንጅ ብታደርገኝ ቦታ ነው። ስለዚህ ዋን ኦፍ ዘ ቲንግስ እዚህ ላይ ማንሳት እንደ ህግ ባለሙያ ትንሽ እንደ ህግ ባለሙያ የህግ ባለሙያን ፐርስፔክቲቭ አመጣለሁ እዚህ ላይ። እዛ ላይ የማመጣበት ምክንያት ምንድን ነው? ሰዎች አንዳንዴ የሔዋንና የአዳምን ታሪክ አስመልክቶ ያላቸው ግንዛቤ ከምድራዊ ህግ ግንዛቤ ጋር ይመሳሰላል እና ፖይንቱ መዛ ላይ ምንድነው? አይ የተለያዩ ናቸው እነዚህ ሁለት የተለያዩ ዶሜንስ ናቸው። እንደውም የምንሳሳተው የዚህ ምድራዊን ህግ ግንዛቤያችንን አምጥተን እዚህ ላይ አፕላይ ልናደርገው ስንሞክር ነው። እንደምታውቂው በምድራዊ ህግ አውጪ አካል አለ። ፍላጎትም ህግ አውጪ አካል ህግ አድርጎ የሚያወጣው ፍላጎቱን ማለት ነው። እንደውም ህግ ስንተረጉም የህግ አውጪው ፍላጎት ምንድነው እያልን ነው የምንፈልገው። ስለዚህ ህግ የሚወጣው የህግ አውጪውን ፍላጎት ለማሳካት ነው። ያው በዲሞክራሲያዊ ስርዓት ህግ አውጪው የህዝብ ተወካይ ነው ብለን ስለምናምን የህዝብ ተወካዩ ፍላጎት ደግሞ የህዝብ ፍላጎት ነው ብለን ስለምናምን ነው እንጂ ዞሮ ዞሮ ህግ የህግ አውጪውን ፍላጎት ነው የሚያስፈጽመው። ከዛ በኋላ ህግ ከወጣ በኋላ ህግ ራሱን በራሱ አያስፈጽምም። ስለዚህ ህግ አስፈጻሚዎች አሉ፣ ፖሊስ አለ፣ አቃቢ ህግ አለ፣ ከዛ ደግሞ ህግ ተርጓሚ አለ፣ ዳኛ አለ እና የጊዜ ልዩነት አለ በህግ መውጣትና በህግ መፈጸም መካከል። በዚህ ሂደት ብዙ አካላት አሉ፣ ህግ አውጪ አካል፣ ህግ አስፈጻሚ አካልና ህግ ተርጓሚ አካል። ከዛ በኋላ ሙግት አለ። ተከሰሽ ትቀርቢያለሽ፣ ለምን ፈጸምሽው ትባያለሽ፣ ትከራከሪያለሽ። ከዛ ፍርድ ይሰጣል። ፍርዱ ስህተት ሊኖረው ይችላል፣ ላይኖረውም ይችላል። ለምሳሌ ጥፋት ያላጠፋ አካል በስህተት ሊቀጣ ይችላል። ጥፋት ያጠፋ አካል ደግሞ እንዲሁ በስህተት ወይም ደግሞ ሆን ተብሎ ሊለቀቅ ይችላል። ይህ ሁሉ የምድራዊ ህግ ስርዓት መገለጫ ነው። ይህንን በሙሉ እናመጣውና ወደዚህኛው አንደርስታንድ ለማድረግ እንሞክራለን። ለምሳሌ ሙግት ያለ ይመስል እናስመስለዋለን። ከእግዚአብሔር ጋር ሙግት ያለ፣ ከፈጣሪያችን ጋር ሙግት ያለ እናስመስለዋለን። እና የዚህ መጽሐፍ ላይ አንደኛው የሚያራምደው ሀሳብ ያ ነው። የፈጣሪ ህግ ራሱን በራሱ የሚያስፈጽም ነው። ረዳት አይፈልግም። ፐርፌክት ጀስቲስ ነው። ዜር ኢዝ ኖ ስህተት የለበትም። ህግ አውጪው ምንም ኢንቴንሽን የለውም። ህግ አውጪው ትክክል በፈጣሪ የህግ ስርዓት ውስጥ ኢንቴንሽን አለው፣ ግን ኢንቴንሽኑ ከጎደለነቱ አይመነጭም ነው። ትክክል። ለምሳሌ የሆነ የጎደለን ነገር ለምሳሌ አሁን ህግ አውጪ ህግ ሲያወጣ ለምሳሌ ጥፋት እንዲያደርግ የሚፈልገው በሀገሪቱ ደረጃ ጉዳት ያመጣል ብሎ የሚያስባቸውን ድርጊቶች ነው። በሰዎች መካከል ሰላም እንዲሆን የሚፈልግ ከሆነ ለምሳሌ የሆነ ትራንዛክሽን ካለ በሱ መካከል መተማመን እንዲፈጽም መነሻው በመሀል ያለ ግን የሚታይ ችግር ያንን ቀዳዳ ለመሙላት ነው። ፈጣሪ ግን ይህንን አድርግ ወይም አታድርግ ሲባል ጎዶሎነት ወይም ሊሞላው የሚፈልገው ነገር ስላለ ግን አይደለም። በጣም ጥሩ አድርገሽ አነሳሽልኝ። ዋናው ነገር ምንድነው? በምድራዊ ህግ ህዝብን መንግስት ይፈልገዋል፣ ሊገዛው ይፈልጋል መንግስት። ምክንያቱም ያ ነው የሚሞላለት እንትን አለው፣ ቀዳዳ አለው። በዚህኛው ግን ፈጣሪ ያው ሙሉ ነው። ስለዚህ ፍቃዱም ከሙላቱ ነው የሚመነጨው። ከሙላት የሚመነጭ ፍቃድ ደግሞ ፍቅር ነው። ያ የዚህኛው ካራክተሪስቲክስ ነው። ስለዚህ እኔ ምንድነው መሰለሽ መጽሐፍ ቅዱስ ላይ ያጠነጥናል፣ መጽሐፍ ቅዱስ ታሪክ ላይ ያጠነጥናል። እኔ ህግ ባለሙያ ነኝ፣ ለመጽሐፍ ቅዱስ ሌት ካመር ነኝ፣ ወደኋላ የመጣው ነኝ እና ስመጣ እና አንዳንድ አስተምሮችን ሳይ የህግ አስተምሮች ይመስሉኛል።
ለውስኩል ማቃቸው አይ አንዳንድ የሃይማኖት አስተማሪዎች ሲያስተምሩ ፍትሐ ብሔር ሕግን የሚያስተምሩ ሁሉ ነው ይመስለኝ የሚተረጉሙበት አግባብ ምናምን እና እሱ ላይ ስመረምር የዚህ ኢንፍሉዌንስ ያለው ይመስለኛል የሕግ ኢንፍሉዌንስ ያለው ይመስለኛል። ሂስቶሪካሊም እነዚህ አይነት ሰነዶች የሕግ ሚና ነበራቸው፣ ህዝብን የማስተዳደር ሚና ነበራቸው። ሃይማኖት ህዝብን የማስተዳደር ሚና ስለነበረው ያን የዛ ሚና ታያዋለሽ እና እኔ እንደ ሎየር ያንን ሪኮግናይዝ ስለማደርግ ያንን ከዛ ለማውጣት እሞክራለሁ። ከግንዛቤ ከፐርሴፕሽን ያንን ለማውጣት እሞክራለሁ። ከዛ አኳያ ነው ሔዋን ቻሌንጅ የምታደርገኝም ያ ነው። መጽሐፉ ላይ እንደተጠቀሰችው ሔዋን የጠበቃ ልጅ ናት እና ገና ከልጅነቷ የህግና የህግ አሰራርን ከአባቷ ወይም ደግሞ ከእናቷ ተምራለች። ስለዚህ መልሳ እኔን ቻሌንጅ የምታደርገ የእናንተ ችግር እግዚአብሔርን የምትረዱት እንደ መንግስት አድርጋችሁ ነው፣ የእግዚአብሔር ህግ የምትረዱት እንደ ምድራዊ ህግ፣ እንደ ፍትሐ ብሔር ህግ፣ እንደ ወንጀል ህግ አድርጋችሁ ነው ያለች ቻሌንጅ ታደርገኛለች። ትክክል። በጣም የገረመኝ ማለት ተመልካቾቻችንም እንዲያነቡት የህግ ባለሙያ የሆነውም ያልሆነውም ሰው እንዲያነቡት ሪከመንድ አደርጋለሁ ይህንን መጽሐፍ። ምክንያቱም እኛ ከምናይበት አንግል በጣም ትንሽ ወጣ ብሎ ይታያል። እንደውም ትተቻለች ህፃኗ መጀመሪያ ሚጡ ትባል የነበረችው በኋላ ወደ ሔዋንና ወደ ስሟ የተቀየረችው እንደ ህፃን ልጅ ወይም እንደ ልጅ ሳይሆን የምትጠይቀው በጣም ብዙ እኛ ራሳችን ወደኋላ ሄደን እንድናይ የምታደርጋለች። ለምሳሌ አሁን ቅድም ካነሳ ነው አይቀር ስለ ሱፐር ማርኬቱ ወይም ሰውየው ሀሳብ አለው ወይስ የለውም የሚባለው መቼ ነው የሚባለው ብቻ ጥያቄ ሳይሆን የተነሳው ድርጊቱ ተፈጸመ የሚባለውስ መቼ ነው የሚለውም ጥያቄ አብሮ ተነስቷል። ከዚህ ጋር ተያይዞ ምናልባት እኔ ፍርድ ቤቶቻችን ላይ እንደ ህግ ባለሙያን ብቻም ሳይሆን የእርስዎንም እይታ ስለምፈልገው ነው። ፍርድ ቤቶች አንድ ከግምት የሚያስገቡት ነገር በተለይ የወንጀል ጉዳዮች ላይ ጥፋተኛ ለማለት መረጋገጥ ካለበት ነገር አንዱ የሀሳብ ክፍል ነው። አንድ ሰው አውቆ ያንን ድርጊት መፈጸም አለበት ወይም ደግሞ ቅድም ሲሉ እንደነበረው በኔግሊጀንስ ወይም ደግሞ በግዴለሽነት ያንን ድርጊት መፈጸም አለበት ጥፋት ለመሆን። ስለዚህ አቃቢ ፕሩፍ እንዲያደርግ ይጠበቃል የሀሳብ ኢለመንቱን ወይም ደግሞ አለው ወይስ የለውም የሚለውን ለማሳወቅ ማለት ነው። ነገር ግን የሀሳብ ኢለመንትን ለማረጋገጥ የቱ ጋ ነው መጀመሪያ ያለባቸው ዳኞች? አሁን በሰው ምስክር ድርጊቱ መፈጸሙን ብቻ ነው ማረጋገጥ ያለበት ወይንስ ሰውየው ምን ነበር ያሰበው? ድርጊቱ ተፈጽሟል፣ በእርግጥ ይሄንን ለማድረግ አስበዋል የሚለውን ነገር በሚመለከት ብዙ ሩቅ መሄድ አለባቸው መፈላሰፍ አለባቸው ብለው ያስባሉ ወይንስ በቃ ልክ አሁን እንዳለው ህግ ላይ በተቀመጠው መሰረት በብላክ ኤንድ ዋይት የተጻፈውን ድርጊቱ አለ ወይስ የለም፣ ምስክሮች ምን ብለዋል የሚለውን ነው ፈርዘር ይሄ ሰውዬ ምንድን ነው ያሰበው የሚለውን ማጣራት ያለባቸው ይመስሉት? ትክክል ነው። አይ ቲንክ የወንጀል እኔ በተወሰነ ጊዜ አሁን ለምሳሌ ትዝ ይለኛል 4ኛ ዓመት ተማሪ ወደ 5ኛ ዓመት ተማሪ አልፈን ህግ ትምህርት ቤት ክረምት ላይ ፍርድ ምንድን ነው የክረምት ስራ እንሰራ ነበር ፍትህ ሚኒስቴር እንደ ረዳት አቃቢ ህግ ሆነን። ስለዚህ መዝገቦቹ መርምረን የሚያሰስስ ከሆነ ክስ እንጽፋለን። ኦፍኮርስ ሱፐርቫይዘር አለቃ አለን። እሱ ይመረምረውና የሚያሳልፈውን ያሳልፈዋል፣ ከነን አስተካክሉት የሚለውን እናስተካክላለን። እና ብዙ የዛን ጊዜ የገረመኝ ነገር ምንድን ነው እኛ ህግ ትምህርት ቤት ስንማር እንዳልሽው ድርጊት ተፈጸመ ማለት ወንጀል ተፈጸመ ማለት አይደለም። ስለዚህ ሀሳብ ያ መረጋገጥ አለበት ነው። ስለዚህ እኛ መዝገቡ ላይ እሱን ለማረጋገጥ የሚያስፈልጉ ነገሮችን እንፈልጋለን፣ እናጣለን። እና ከዛ በኋላ ክስ መመስረት ሳይሆን ምን የሚል እናደርጋለን? ለመረመረው ፖሊስ ይህንን ጉዳይ አጣሩ የሚል ነገር ስንጽፍ እንደ ሱፐርቫይዘር የተመደበልን አለቃችን ደግሞ አይ ይህ ብዙ ጊዜ የሚገመት ነገር ነው፣ ፕሪዙም የሚደረግ ነገር ነው እና አይ ቲንክ አሁንም እኔ ብዙ ጊዜ ፍርድ ቤት ዙሪያ እንደዚህ በኬዝ ዙሪያ በፍርድ ቤት አስተዳደር የለውጥ ስራ ምናምን አካባቢ ጠቅላይ ሚኒስትር ቢሮ ያለው ሰርቻለሁ። ከዛ ውጭ ግን እንደዚህ ኬዞችን ይዤ ፍርድ ቤት ቀርቤ አላቅም። ግን ያ ነገር የሆነ ጠቅላላ የሀገራችን የህግ ስርዓት መገለጫ ይመስለኛል። ብዙ የማይመረመር አሁን እዛ ላይ የፍርድ ቤቶች እንትኑን ምንድነው ወቀሳውን ፍርድ ቤቶችና ዳኞች ላይ ብቻ መጣል አቃቢ ዝም ብሎ ፕሪዙም አድርጎ ለምሳሌ ኢንቴንሽን አለ የሚለውን ማስረጃ ሳያቀርብ ዝም ብሎ የሚገመት ነገር አድርጎ ሊያቀርበው ይችላል። ግን ጠበቆች ያንን ቻሌንጅ ማድረግ ጠበቆች ቻሌንጅ ሲያደርጉት ነው አየሽ ዳኞች ሊመረምሩት የሚችሉት። ጠበቆችም ቻሌንጅ ካላደረጉት ግን እንትኑ ዳኛውም
እንትን አይለውም፣ ትኩረት አይሰጠውም። ግን በጣም ወንጀል እኔ እንግሊዝ ሀገር የወንጀል ህግ አስተምር ነበር እንግሊዝ ሀገር እና እንግሊዝ ሀገር ኬዞች ላይ ትልቅ መከራከሪያ የሚሆኑት የሜንዝሪያ ፓርቱ ነው። ይሄ ሀሳብ አውቆና ፈልጎ ነው ወይ ያደረገው ወይስ በግዴለሽነት ነው ወይ ያደረገው የሚሉት ነገሮች እንትን ይላሉ። ዞሮ ዞሮ እነዚህ ነገሮች የሚረጋገጡት በምርመራ ወቅት እና በምስክር እና በተለያዩ ነገሮች ከሚሰበሰቡ ማስረጃዎች ነው። ብዙ ጊዜ ግን እንደ የሚገመት ተግባር ሁሉም የሚገመት ነው። ሀሳብ እንደሚገመት ተደርጎ ይወሰዳል። አንድ ሰው የሆነ ነገር ካደረገ በቃ አውቆና ፈልጎ እንዳደረገው የመገመት እንትን አዝማሚያ ነው የሚታየው። ይሄ በተለምዶ በህይወታችን በኖርማል ህይወታችን የምናደርገው ነገር ነው አይደል እንዴ? አንድ ሰው የሆነ ነገር ሲያደርግ ስናይ ያውቁና ፈልጎ እንዳደረገው ነው የምንገምተው። ተገቢ ነው አይደለም ሌላ ጥያቄ ነው። እንደዛ አድርገን መውሰዳችን ሳንጠይቀው ሳንመረምረው መንቀፋችን ወይም ደግሞ ሳንጠይቀው ሳንመረምረው በቃ አውቆና ፈልጎ እንዳደረገው መቁጠራችን ተገቢ አይደለም። እንደኔ እምነት በኖርማል በህይወት ግንኙነታችን እንኳን ቢሆን ማለት ነው። እኛ ላይ ሲሆን ምን ይባላል? ሰልፍ ቢያዝ ምንለዋለን፣ ለራስ ማድላት ምንለዋለን። የሆነ ሰው ረግጦን ከሄደ ሆን ብሎ እንደረገጠን ነው የምናስበው። እኛ ግን የሆነን ሰው ስንረግጥ በአጋጣሚ ሳናቅ እንዳደረግነው እንወስዳለን። ሌላ ሰው ላይ ሲሆን ሀሳብንና ፍላጎትን ፕሪዚዩም የማድረግ የመገመት አዝማሚያ አለ። ይሄ በኖርማል ዜጎች ግንኙነት ውስጥ የተለመደ ቢሆንም ተገቢ ግን አይደለም። አሁን ይሄ በፍርድ ቤት ደረጃ በህግ ስርዓቱ ደረጃ ሲንጸባረቅ ግን እንደ ትልቅ ችግር ሊቆጠር ይገባል ባይ ነኝ። ምክንያቱም በኖርማል ግንኙነቶች ተገቢ ያልሆነን ተግባር በህግ ስርዓት ውስጥ እንደ ኖርማል ነገር መቁጠር ተገቢ አይደለም ብዬ አስባለሁ። ስለዚህ የተከሳሽን ድርጊት ብቻ ማየት አይደለም ያለብን። ተከሳሽ ይህንን ነገር ያደረገው አውቆና ፈልጎ ነው ወይስ በግድልሽ ነው የሚለው መመርመር አለበት ብዬ አስባለሁ። ከዚህ አሁን ሀሳቡ ምን ነበር፣ አውቆ ነው ወይስ ምንድን ነው የሚለውን ነገር ከመመርመርም ጎን ለጎን ደግሞ የሚነሱ ነገሮች አሉ። ለምሳሌ እኔ አሁን የሚመስለኝ ወደ ፍርድ ቤት ጉዳይ ስንመጣ አንድን ሰው ወንጀለኛ ለማድረግና ላለማድረግ ባለ ክርክር መሀል ስናነሳው ይህን ጉዳይ ኦፍኮርስ መግዘፍ አለበት። እንዲሁም በኖርማል በዴይ ቱ ዴይ ላይፋችን ይሄ ነገርማ ከግምት መግባት አለበት እያለን አንድን ሰው ጥፋተኛ ለማድረግ በወንጀል ግን እነዚህን ጉዳዮች ይህን ያህል ትኩረት ሊሰጣቸው የሚገቡ አይደለም ብለን ወደ ጎን መተውታችን አግባብ አይደለም። ለምን? ተጠያቂነቱ ከፍ ስለሚል ያስማማኛል። ነገር ግን ለምሳሌ እንደ ዳኛ ወይም እንደ አንድ ፍርድ ቤት ቁጭ ብለን ነገሮችን ስንመለከት ግን እንመርምር ካልን የሀሳብን ጉዳይ ብቻ አይደለም እንመረምረው። ይሄ ሰውዬ ስራውን የሰራው ለምንድን ነው ከሚለው ወደኋላ ባክግራውንዱን ማየት ሊጠበቅብን ነው። ለምሳሌ ጥፋተኛ ቤተሰቦቹ ናቸው፣ የዚህ ሰውዬ አስተዳደጉ ነው ጋ ነው ስህተት ያለው፣ ባህሉ ራሱ ነው ወይ ሶሳይቲው ራሱ የፈጠረው እንዲሆኑ ይሄ ልጅ እንዲወጣ ወይም ይሄ ሰው ይሄ ተጠርጣሪ እንዲወጣ ያደረገው ማን ነው ወደሚል ወደ ባክግራውንድም ልንሄድ እንችላለን ማለት ነው። ለምን ትክክለኛ ውሳኔ ላይ እናርፋለን ካልን ማን ነው ጥፋተኛ የሚለው ላይ ስለምናርፍ ማለት ነው። ታዲያ በህግና በዚህ በፍርድ ቤት ክርክር ጉዳዮች ላይ እንደዚህ አይነት ጉዳይ ውስጥ የምንገባ ከሆነ የምንወጣበት ጥፋተኛ የምናደርገው ሰው የሚኖር ይመስሉታል? አሁን እሱ እንደዛ ከሆነ የፖሊሲ ጉዳይ የፍልስፍና ጉዳይ ይሆናል። ወደዛ ደረጃ ኤክስቴንድ ካደረግ ነው አውቆታል፣ ፈልጎታል። ለምሳሌ የሚያደርገውን ነገር ያውቀው ነበር ወይ? ውጤቱንስ ይፈልገው ነበር ወይ? ውጤቱን የፈለገውስ ምንድነው? ከግሪድ ለራስ ጥቅም ከመስራት ነው ወይስ ከፍርሃት ነው? አንዳንዴ ከፍርሃት ወንጀሎች ይፈጸማሉ። ስለዚህ ከግሪድ ብቻ ሳይሆን ከፍርሃትም ወንጀሎች ስለሚፈጸሙ እነዚህን ነገሮች መመርመር የወንጀል ኃላፊነትን ለመበየን ለመወሰን ይረዳል። ግን በጠቅላላው እንደ ማህበረሰብ ለወንጀል መብዛት እና ለወንጀለኞች ተጠያቂው ማን ነው የሚለው አሁን እዚህ መጽሐፍ ላይ ለምሳሌ አዳምና ሔዋን የሚሉ ሁለት ካራክተሮች አሉ። አዳም እንደ ስጋ ነው ሪፕሬዘንት የተደረገው፣ በተለምዶ ሳብ ኮንሽስ ማይንድ የምንለው ማለት ነው። በተለምዶ ሳይንቲፊክ አጠራሩ ሲስተም
ሲስተም 1 ይሉታል ይህን የሚያጠኑት ሳይንቲስቶች። የሃቢቹዋል ማይንዳችን ማለት ነው የለመድ ነው የሚባለው ምንድነው? በቀን ውስጥ ከምናያቸው፣ ከምናስባቸው፣ ከምናደርጋቸው ነገሮች ውስጥ ከ95 ከመቶ እስከ 99 ከመቶ የሚሆኑት በሙሉ ሃቢቹዋል ናቸው፣ የለመድ ናቸው። ስናድግ ስንኖር የሰበሰብናቸው ናቸው። ስለዚህ ሰው አውቆና ፈልጎ ደሊበሬትሊ የሚያደርጋቸው ነገሮች ትንሽ ነገሮች ናቸው። በብዛት ኦቶማቲክ የሚሆኑት ነገሮች ይበልጣሉ። ኦቶ ፓይለቱ የሚሰራው ስራ ይበልጣል። ኦቶ ፓይለቱ ደግሞ የካልቸር ውጤት ነው፣ የአስተዳደግ ውጤት ነው፣ የባህል ውጤት ነው፣ የፐርሰናል ካራክተሪስቲክስም ውጤት ነው። ስለዚህ ከዛ አኳያ ማህበረሰቡም ኃላፊነት አለበት ማለት ነው። ምክንያቱም የዛ ውጤት ስለሆነ ማለት ነው። የካልቸሩ ውጤት የማህበረሰቡ ውጤት ስለሆነ ኃላፊነት አለበት። ያ ግን እንደ ፖሊሲ ኤጁኬሽናል ሲስተማችን ላይ መስራት እንዳለብን፣ ሚዲያችን ላይ መስራት እንዳለብን፣ አርት ላይ መስራት እንዳለብን። ምክንያቱም በዛ ነው የሚቀረጸው የህብረተሰብ የልቦና መዋቅር፣ የዜጎች የልቦና መዋቅር የሚዋቀረው በትምህርት፣ በጥበብ፣ በሚዲያ፣ በመጽሐፍት፣ በፊልሞች፣ በሙዚቃዎች ናቸው። ስለዚህ እነዚህ ሁሉ ናቸው አንድን ዜጋ የሚገነቡት። ስለዚህ እዛ ላይ መስራት እንዳለብን ሊጠቁም ይችላል። ግን የዳኞች ስራ አይደለም፣ ያ የዳኞች ስራ አይደለም ሚዲያ። ስለዚህ ዳኞች ኢንዲቪጁዋል ኃላፊነትን መወሰን ነው። ከዛ አኳያ ሀሳብና እውቀትን እና ግዴለሽነትን መመርመር አለባቸው። ከዛ በተረፈ ግን ወንጀልን ልንቀንስ የምንችለው ግን በህግ ስርዓቱ ብቻ እንዳልሆነ ይጠቁምሻል። ወንጀል ሊቀንስ የሚችለው የትምህርት ስርዓቱ ላይ በመስራት ሚዲያ ላይ በመስራት መሆኑን ነው የሚጠቁመው። ስለዚህ ከዛ አንጻር የስ ማህበረሰብም ኃላፊነት አለበት። አንድ ለያንኑ ለሚፈጸም ወንጀል ማህበረሰቡ ኃላፊነት አለበት። ያንን ነገር የሚኮንነውን ተግባር እንዲዋሃድ አላደረገም ማለት ነው። አልሰረጸንም ማለት ነው። ሰው መግደልም በይው፣ ሬፕ በይው፣ አስገድዶ መድፈር በይው፣ የተለያዩ ወንጀሎች ሰርጸው እንዲገቡብን ልጆቻችንን ስናሳድግ ጀምሮ የሰውን ንብረት፣ የሰውን ነፃነት፣ የሰውን ህይወት፣ የሰውን መብት እንዲያከብሩ አድርጎ የማሳደግ የቤተሰብም የማህበረሰብም የመንግስትም የሀገርም ኃላፊነት ስለሆነ ኃላፊነቱ የሁሉም ነው ብዬ ነው የማስበው። ለምሳሌ ያን ድርጊት የፈጸመው ያ ግለሰብ ወይም የተጠረጠረ ሰው ወይም ወንጀለኛ ብለን የምናስበው ሰው ያንን ድርጊት የፈጸመው አስተዳደጉ መጥፎ መሆኑ ወይም ምናምን ብለን ልናስቀምጠው እንችል ይሆናል። ነገር ግን ደግሞ ምክንያት ደግሞ ሊኖረውም ደግሞ ይችላል። ለምሳሌ ምክንያቱ ተቀባይ ነው ወይስ አይደለም የሚለው ለምሳሌ የሆነ ሰው የሚሰርቅ ከሆነ የሰረቀው ርቦት ከሆነ ረሃብን ወይም ደግሞ የትኛውን ነው ቫልዩ መስጠት ያለብን ክብደት መስጠት ያለብን የሚለውን ከግምት ይገባል። ትክክል ነው። እኔም የምስማማው የፍትህ ስርዓቱ ላይ ወይም የወንጀል ጉዳዮች ላይ ስናመጣ እንደዚህ ዲፕ ሄደን የምንመረምረው ሊሆን አይገባም። ነገር ግን ሰዎች ሀሳብ አላቸው ወይስ የላቸውም፣ ምን ቀጣው ምኑን ነው የሚለውን ነገር ማምጣት ስለምፈልግ ነው። አሁን ግለሰቡና ድርጊቱን ብቻ ሳይሆን ሀሳቡ ነው አይደለ ሊቀጣ የሚችለው። ስለዚህ እነዚህ አይነት ጉዳዮች ወደ የኛ ሀገር ፍትህ ስርዓት ውስጥ መግባት ያለባቸው ናቸው ወይ ዝም ብለን የምናወራው ነው የሚሆነው? ስለ ኢንቴንሽን የምናወራ፣ ስለ ሀሳብ ክፍል የምናወራ፣ ምክንያቱ ምንድን ነው የሚለውን የምናወራ ከሆነ እንደዚህ አይነት ሀሳቦች መምጣት አለባቸው። ስለ ጥፋተኝነት ካወራ ይመለከታል እንጂ ወንጀል ግን ይመለከታል። ለምሳሌ ሰልፍ ዲፌንስን ውሰጂው። ምንድን ነው በአማርኛ ራስን መከላከል ራስን መከላከል ዲፌንስ የሚሆነው አንድ ሰው ያንን ድርጊት ያደረገው ድርጊቱ እንደ ወንጀል የሚቆጠር ድርጊት ሊሆን ይችላል። ለምሳሌ ድርጊቱ ሰው መግደል ሊሆን ይችላል፣ ወይ ደግሞ ሌላ ሰው ላይ አካላዊ ጉዳት ማድረስ ሊሆን ይችላል። ያንን ነገር ያደረገው በፍርሃት ሲሆን ነው ራስን መከላከል የሚሆነው። ምክንያቱም ፍርሃት እዚህ መጽሐፍ ላይም ፍርሃት በሰፊው ተዳሷል። ፍርሃት የራስን የመከላከል ስሜት ነው። ስንፈራ ሰውነታችን አእምሯችን ራሱን ለመከላከል ዝግጁ ይሆናል። ኢንተርምስ ኦፍ ኬሚካል ኤነርጂ ራሱን ለመከላከል ዝግጁ ይሆናል። የመከላከል መንገዶች ሁለት ናቸው። መሸሽ ወይም ደግሞ ተፋልሞ ማሸነፍ፣ ተጋፍቶ ማሸነፍ ነው። አንድ ሰው ፈርቶ በፍርሃት
ማለትም የሚፈራው ምን ሆኖ ነው? እኔና የእኔ የሆነ እና ዋጋ የምሰጠው አንድ ነገር አደጋ ውስጥ ወድቋል ብሎ ሲያምን ነው የሚፈራው። ስለዚህ ለምሳሌ ህይወቴ አደጋ ውስጥ ወድቋል፣ ፊት ለፊት ያለው ሰው ሊገለኝ ነው ወይ ደግሞ ሊጎዳኝ ነው ብሎ ሲፈራ ራሱን ለመከላከል ይሄዳል። ወይ ይሸሻል ወይ ደግሞ ተፋልሞ እንትን ለማድረግ ይሞክራል፣ ምንድነው ለማሸነፍ ይሞክራል። አሁን ህግ ላይ የምናየው ነገር ምንድነው? አንዳንድ ኢሹዎች ላይ ግን ይህ ሰውዬ የስ ከተጋረጠበት ፊት ለፊት ከተጋረጠበት ክሊር ኤንድ ፕሬዘንት ዴንጀር ራሱን ለመከላከል መሸሽ እየቻለ ተጋፍጦ ጉዳት ማድረሱ ተገቢ አልነበረም። ስለዚህ ሁለት ምርጫ እንደነበረው ራሱን ለመከላከል ሁለት ምርጫ እንደነበረው ከሰውየው ሩጦ ማምለጥ አንደኛው ምርጫው ነው። ሁለተኛው ደግሞ ሰውየውን ተጋፍጦ ሰውየውን ጠፍጥፎ ራሱን ማዳን ነው። ይህ ሰውዬ ያደረገው ነገር እንበልና ሰውየውን ተጋፍቶ ሰውየውን ደብድቦ ራሱን ማዳን ነው እንበል። ስለዚህ ሰውየውን በመደብደቡና የአካል ጉዳት በማድረሱ ተከሰሰ። ሲከሰስ አይ እኔ ራሴን ለመከላከል ነው ያደረኩት ይላል። አሁን ዳኛው ኦኬ ራስን ለመከላከል በሁለት መንገድ ትችላለህ፣ መሸሽ ትችላለህ ወይም ደግሞ መደባደብ ትችላለህ። አንተ ግን መሸሽ እየቻልክ ለምን ተደባደብክ የምንለው እንደዚህ አይነት አካሄድ አለ ህጉም ላይ ይዘቱ ላይ ማለት ነው። እንደዚህ አይነት አካሄድ የሰውን ባህሪ ያለመረዳት ነው፣ የሰውን ምንነት ያለመረዳት ነው ብዬ አምናለሁ። ለምን አንድ ሰው ሲፈራ ልሽሽ ልፋለም ብሎ የሚወስንበት ምንም አይነት እንትንም የለውም፣ ጊዜም የለውም፣ አእምሮም የለውም። በሞመንት አንድ ሰው ሲፈራ የሚያመዛዝነው አእምሮ ያንቀላፋል። ሙሉ ለሙሉ ልማዳዊ ነው የሚሆነው። የለመደውን ነው ነገር የሚያደርገው። ኦልሞስት ይታወራል፣ አይኑ ይታወራል ማለት ይችላል። ሰው ሲፈራ አይኑ ይጠባል። ፊዚካሊም ራሱ የፍርሃት መገለጫ ተብሎ ከሚወሰዱት ውስጥ አንደኛው የአይን መጥበብ ነው። እይታ አድማሳችን ሁሉ ይጠባል። የፈጠራ ማይንዳችን ኃይል የመመጠን ማይንዳችን ኃይል የሚመጥነው ባላንስ የሚያደርገው ማይንዳችን ያንቀላፋል። ስለዚህ ይህ ሰው በዛ ሰዓት የለመደውን ነገር ነው እንጂ ያደረገው ከልጅነቱ ጀምሮ የተማረውን ነገር ነው እንጂ የሚያደርገው ልሽሽ ወይስ ልፋለም ብሎ አይመርጥም። በእርግጥ ይህንን ልንቀበለው አንፈልግም። ምክንያቱም የሸሸም ሰው የተፋለመም ሰው ከድርጊቱ በኋላ ብትጠይቂው ቁጭ አድርገሽ ቃለ መጠይቅ ብታደርጊው ሁሉም ነገር አመዛዝኖ እንዳደረገው ሁሉ ነው የሚሉ። ሲሮጥ የወደቀ ሰው አመዛዝኖ የወደቀ ሁሉ አድርጎ ነው ራሱን የሚያወራው። በዚህ ልውደቅ ብዬ አመዛዝኜ የወደቅኩ ሁሉ አድርጎ ነው የሚያወራው። እንዋሻለን እንጂ ኦቶማቲክ ነው ያ እንትናችን፣ ሪስፖንሳችን ኦቶማቲክ ነው። ስለዚህ ኦቶማቲክ ሪስፖንስ ባለበት ሁኔታ አንድ ዳኛ ወይም አንድ አቃቤ ሕግ መጥቶ አይ መሸሽ እየቻልክ መፋለም ትክክል አይደለም የሚለው የሰውን ባህሪ ያለመገንዘብ ነው። ሕግ የሰውን ባህሪ ተገንዝቦ እዛ ላይ ነው መመስረት ያለበት። ስለዚህ አንደኛውን ለምሳሌ ኢምፕሊኬሽኑ ከዚህ መጽሐፍ ልትወስዱ ብቻ አንደኛው እንደ ሕግ ባለሙያ የሚወስደው የምችለው ነገር ምንድን ነው? ይሄ የሚመለከተው የወንጀል ሕግ ድንጋጌያችንና አሰራራችንን ልብ ልንለው ይገባል። የፈራ ሰው ወይ መሸሽ ከሆነ የለመደው ይሸሻል፣ መፋለም ከሆነ የለመደው ይፋለማል። ሌላው ነገር ደግሞ ምንድነው ማህበረሰባችን እንደ ፈሪ የሚቆጥረው የሚሸሸውን ነው እንጂ የሚፋለመውን አይደለም። ነገር ግን ሁለቱም ፈሪዎች ናቸው። የሚፋለመውም ፈሪ ነው፣ የሚሸሸውም ፈሪ ነው። ምክንያቱም ሁለቱንም እንዲያደርጉ የሚያደርጋቸው ፍርሃት ነው። ስለዚህ በሸሽ እየቻልክ ለምን ተፋለምክ ብሎ መቅጣቱ ተገቢ አይደለም። ይህ አንድ ነው። ሁለተኛ ነገር ደግሞ ፕሮፖርሽናሊቲ ኤለመንት አለ የወንጀለኛ ራስን መከላከል ላይ። እውነት አደጋ ተጋርጦበት ነው ወይስ አደጋ የተጋረጠበት መስሎት ነው? ሰው እኮ የሚፈራው አደጋ ሲጋረጥበት ሳይሆን አደጋ የተጋረጠበት ሲመስለው ነው አይደል? ምንድነው እባቡን ያየ በልጥ በረየ ይባላል። ልጥ ሰው ሊያስደነግጥ ይችላል፣ ሊያስፈራ ይችላል፣ እባብ ከመሰለው ማለት ነው። ስለዚህ ዋናው ነገር ኦብጀክቲቭ ሪያሊቲው አይደለም። ዋናው ነገር ተጨባጭ ሁኔታው አደጋ ይህ ሰውዬ እውነት አደጋ ተጋርጦበታል የሚለው ሳይሆን አደጋ የተጋረጠበት መስሎታል ወይ? ከልቡ ህይወቱ አደጋ ውስጥ የወደቀ መስሎት ነው ወይ? ይኸውን ስለ ሰው ልጅ ማንነትና ባህሪ
ሳይንሳዊ መረዳታችን እያደገ ሲሄድ ህጉም እያደገ ሄዷል። ቅድም የእንግሊዝን ህግ የጠቅሼልሽ ነበር። የእንግሊዝን የወንጀል ህግ ይሄ በእንግሊዝ ወንጀል ህግ ክሊርሊ ስታብሊሽድ የሆነ ሩል ነው። ለምሳሌ ሰልፍ ዲፌንስ ላይ ማየት ያለብን ወይ ደግሞ መጠቀም ያለብን ኦብጀክቲቭ ስታንዳርድ አይደለም። ምን ማለት ነው? እንደ ሰውየው ሁኔታ በተጨባጭ እውነት ያ የተጋረጠበት ነገር እውነት አደጋ ነበር ወይ? ያ የገደለው ሰው ሊገለው የመጣ ሰው ነበር ወይ? አሁን ለምሳሌ አንድ ሰው እቤቱ ቁጭ ብሏል እንበልና 15-16 ዓመት የሚሞላው ልጁ ከጓደኞቹ ጋር ፓርቲ አለው። አባቱ ፈቅዶለት ወላጁ ፈቅዶለት ፓርቲ ሊያመሽ ከጓደኞቹ ጋር ሊያመሽ ውጭ ነው ያለው። አባቱ እንበልና ሳሎን ላይ ቁጭ ብሎ ቴሌቪዥን እያየ ነው። እዚህ መካከል የጓሮ በር ሲከፈት ድምፅ ይሰማል። ልጁ ነው ግን ልጁ መሆኑን ምክንያቱም ልጁ ይመጣል ብሎ የሚጠብቅበት ሰዓትና ያ በር የተከፈተበት ሰዓት አንድ አይደለም። አስቀድሞ ይደውልልኛል ብሎ ያምን ነበር። ስለዚህ ቀጥታ ሌባ ነው በሚል ነው የወሰደው። ስለዚህ ያለውን ሽጉጥ ተጠቅሞ እንበልና እዛ ሰውዬ ላይ ጉዳት አደረሰበታል። ኢታፕንስ ሰውየው ሌባ ሳይሆን ልጁ ነው። አሁን በተጨባጭ ካየ ነው የሰውየው ሕይወት አደጋ ላይ ነበር አልነበረም? ምክንያቱም ልጁ በጓሮ በር የመጣው የጓሮ በር ክፍት ይሆናል ብሎ አስቦ ሊሆን ይችላል እንጂ አባቱ ላይ ጉዳት ለማድረስ አስቦ አይደለም። ግን ዋናው ነገር እሱ አይደለም። ዋናው ነገር ሰውየው አባትየው በወቅቱ በእውነት በልቡ ያመነው ነገር ምንድን ነው? ሕይወቴ አደጋ ላይ ወድቋል ብሎ ነው ወይ ያመነው ነው? እሱ ነው ማተር የሚያደርገው። ምክንያቱም ፍርሃት የሚፈጥረው ያ ነው እንጂ እምነታችንና የወቅታዊ ፍርዳችን እንጂ ተጨባጭ ሁኔታው አይደለም። ነገሩ ከተረጋገጠና ካለፈ በኋላ ወይ ሌባ እኮ አይደለም ልጅ ነው፣ ስለዚህ ሰልፍ ዲፌንስ ልታነሳ አትችልም ልንለው አንችልም ነው። እንዲሁም ደግሞ የተጠቀምከው ፎርስ ኤክሰሲቭ ነው ወይስ አይደለም የምንለው እንዳልኩሽ ሰው ሲፈራ one of the things happen ከሚያደርገው መጽሐፉ ላይ በደንብ በዝርዝር ዲስክራይብ ተደርጓል። አንድ ነገር ከሚፈጠረው ውጤት አንደኛው ነገር ምንድን ነው? አንድ ሰው ማመዛዘኑን ችሎታውን ሉዝ ያደርጋል። ስለዚህ ፎርሳችንም የተመጠነ ይችላል። አንድ ተረት አለ በደንብ ይህን ነገር የሚገልጽልን። አንድ አህያ ሳር መስክ ላይ ጥሩ መስክ አገኘና እየበላ ይመሽበታል እና በቃ መብላቱን ማቆም አልፈልግም። በዚህ መካከል ለካስ ጅብ ከኋላው ሊበላው ተዘጋጅቶ እየቀረበው ነው እና ድንገት ያው ጫንቃው ነገረው ነው የሚባለው። አህያው ዞር ሲል ጅቡን ያየዋል። በደመ ነፍስ ይነክሷል። የጅቡን ጉሮሮ እንደነከሰው አደረ። ጅቡ ሞቷል። እንደነከሰው ከተወሰነ ደቂቃ በኋላ ይሞታል። ያው ትንፋሽ ያጥረዋል፣ ይሞታል። ጧት ሰው ተሰበሰበ። አህያው ውሻውን የነከሰውን ጅብ የሞተውን ጅብ አለቃለ። መጨረሻ ላይ በእንትን አላቀቁት ይባላል። በእንጨት አስገብተው እንደዚህ ፈልቅቀው አላቀቁት። ልክ ጅቡን እንደለቀቀ ግን አህያው መሮጥ ጀመረ። አሁንም በፍርሃት ውስጥ እና ሩጦ ገደል ገብቶ ሞተ ይባላል። እንደምንጠቀመው ፎርስ ስንፈራ፣ ይሄ በምሳሌነት በአህያ ተጠቀሰ እንጂ የፍርሃትን ነገር ነው የሚጠቅሰው። ስንፈራ የምንጠቀመው ፎርስ ኖርማል ከምንጠቀመው ፎርስ የተለየ ነው። በጣም ፓወርፉል እንሆናለን ስንፈራ። የፍርሃትም አንደኛው ጥቅሙ ያ ነው። ሪል የሆነ እውነተኛ የሆነ ስጋትና አደጋ ሲያጋጥምሽ በጣም ኃይል ስለሚኖርሽ ታሸንፊያለሽ። አንድ ሰው በሆነ ግርግር አዲስ አበባ ውስጥ በአንድ ወቅት በነበረው ግርግር ነው አሉ ፖሊስ ሲመጣ ዘሎ ጣራ ላይ ወጣ አሉ። ከዛ በኋላ የፖሊስ ሄዷልና ውረድ ሲሉት እንዴት ብሎ ይወረድ? መሰላል መጥቶለት ወረደ አሉ። ስለዚህ ስትፈሪ የምትጠቀሚው ፎርስ ኃይለኛ ነው እና ያንን አሁን ካለፈ በኋላ በኦብጀክቲቭ ስታንዳርድ መዝነን አይ ከሚገባው በላይ ሄዳል አልሄድክም የሚለውን ነገር እንትን ልንለው አንችልም ነው። እሱ አካባቢ የህግ አካባቢ የፍርሃትን የሚመለከተው ህግ አካባቢ ደግነቱ ምንድን ነው መሰለሽ? የእኛም የወንጀለኛ መቅጫ ህግ የብዙ ሀገሮችን የወንጀለኛ መቅጫ ህጎች ፍርሃትንና ፍላጎትን በእኩል ደረጃ አይደለም የሚቀጧቸው። አንድ ድርጊት በፍርሃት ሲፈጸምና በግሪድ ሲፈጸም ያለው ክብደት ይለያያል። ሞር ፍርሃት እኮ ራስን ለመከላከል ከሚል የምታደርጊው ነው።
በግሪድ የምትፈጽሚው ደግሞ ራስሽን ለመጥቀም ብለሽ የሚከብደው ራስን ለመጥቀም ብለሽ የምታደርጊው ጥፋት ነው። በፍርሃት የምታደርጊው ጥፋት እንትን ይላል። ስለዚህ ወንጀለኛ መቅጫ ህጋችን ይህንን ግምት ውስጥ ቢያስገባ ለምሳሌ ሰልፍ ዲፌንስ ራስን መከላከል ላይ ያሉት ድንጋጌዎች ሊታዩ ይገባል። የግድ ህጉ ማሻሻል እስኪሻሻል መጠበቅ የለብንም። የሌሎች ሀገሮችም ህግ እንትን እያለ ሞር ሪፋይንድ እየሆነ የሚሄደው በኢንተርፕሬቴሽን ነው፣ በትርጉም ነው እና ዳኞቻችን እዚህ ላይ ይህን ነገር ሞር ሪፋይን ሊያደርጉት ይችላሉ። ለዳኞች ይህ የሚከብድ ይመስለኛል። አሁን ለምሳሌ ትክክል ነው እንደ ሪዝነብል ማን ስታንዳርድን ወይም ደግሞ አንድ ምክንያታዊ ሰው ይህንን ያደርጋል ወይስ አያደርግም ብሎ ነው አይደል ብዙ ጊዜ እንጂ እንደተባለው ያ ጉዳይ ላይ ሰውየው ምን አይነት ሁኔታ ላይ ነበረ፣ የሰውየው ባክግራውንድ ምን ነበረ የሚለውም ነገር መመርመር አለበት። ኦፍኮርስ ደግሞ እንደተባለው ፍርሃት ምንም አይነት ነገሮችን ሊያስደርግ ይችላል። ነገር ግን አንዳንዴ ደግሞ እኔ በተቃራኒው ደግሞ የማስበው ነገር እንደዛ የምንል ከሆነ ሰዎች እንደ ሰልፍ ዲፌንስ ወይም ራስን እንደ መከላከል የሚያቀርቧቸው ሁሉም መከላከያዎች በሙሉ ነፃ ሊያደርጓቸው እንዲችሉ ያደርግብናል፣ ይህንን የምንከተል ከሆነ ማለት ነው። ምክንያቱም ለምሳሌ አሁን ቅድም ሲገልጹ እንደነበረው ስለ ተመጣጣኝ የሆነ እርምጃ መውሰድ ወይም ስለ ፕሮፖርሽናሊቲ የምንወስድ ከሆነ ትክክል ነው። አንድ ሰው ለምሳሌ ሊገለው የመጣ ሰው ካለ ያንን ሰው መግደሉ ትክክል አይደለም ወይም የወሰደው እርምጃ ፕሮፖርሽናል አይደለም የምንል ከሆነ ብዙ ጊዜ በተግባር የምንመለከተውና እኔ ትክክል ነው ብዬ የማስበው ነገር ለምሳሌ ሰውየው ምንድን ነበረ የያዘው አይደል? መሳሪያ ከሆነ የያዝኩት ሰውየው ባዶ እጁን ወይ ድንጋይ ከሆነ እግሩን ሊመታው ይችል ነበረ። ለምን ጭንቅላቱን መታው? ለምን ልቡን መታው? እንዲሞት አይሆንም ነበር የሚሉ ነገሮች ይመጣሉ። ነገር ግን ፍርሃት እነዚህን ነገሮች እንድናመዛዝን አያረግም የምንል ከሆነ እኮ ጥቃት የተጋረጠበት ማንኛውም ሰው የትኛውንም አይነት እርምጃ ቢወስድ ስለ ፕሮፖርሽናሊቲ ወይም ተመጣጣኝ ስለመሆን አለመሆንና ትክክለኛ ነው በእርግጥስ ይሄ ራሱ ላይ የመጣ ጥቃት ነው ወይስ አይደለም የሚለው ሚዛን ውስጥ ማስገባት አይጠበቅብንም ልንል ነው ማለት ነው አይደል? እሱማ በጥንቃቄ መመርመር ያለበት ነገር ነው። በእርግጥ እሱ ሪስክ አለ፣ እውነትሽን ነው። ግን እሱ መመርመር አለ። ሰውየው ስላለ ብቻ አይደለም። ምንድን ነው ለምሳሌ በሚስቱ ጠርጥሮ በሚስቱ የጠረጠረው ጓደኛው ላይ በጣም የሚፈራና ታስሮ የሚውለውን አደገኛ ውሻ ከለቀቀበት በኋላ ውሻዬን ልገድል ስል ገደልኩት ብሎ ይገለውና በኋላ ይሄ ያደረኩት ነገር እሱን ለማዳን ውሻውን እገላለሁ ብዬ ነው በስህተት የሞተብኝ ብሎ መከራከሪያ ቢያቀርብ ይሄን ለዛ ነው ባክግራውንዱ ዙሪያው ሰርከምስታንሱ መመርመር ያለበት። የዳኛ ሆነሽ ስለሰራሽ አንቺ በደንብ ታውቂዋለሽ። የፖሊስ የምርመራ መዝገብ አንዳንዴ ይገርመኛል። ሞር በጣም ኢሴንሻሎቹ ተረስተው ለምሳሌ የተሰረቀ ንብረትን ሸሽጋል የተባለ ለምሳሌ የተሰረቀ መኪና ጎማ ገዝተሃል በሚል የተከሰሰን ሰው ስትመረምሪ የት ነው የተወለድከው፣ የት ነው የተአደግከው፣ የት ነው የተማርከው፣ የህይወት ታሪክ ከምትመዘግብ ያን ሁሉ ከምትመዘግብ ይልቅ ኢሚዲየትሊ ሪሌቫንት የሆኑ ዙሪያውን ያሉ ፋክቶችን ብትሰበሰቢ እነዚህን ነገሮችን ዳኛው እነዚህን ነገሮችንም ለመበየን ይረዳዋል። ሀሳቡ አለው የለውም የሚለውን የምንነዝነው ከነዚህ ዙሪያውን ኢሚዲየትሊ ቢፎር ዘ ክራይም ወንጀሉ ከመፈጸሙ በፊት ያሉት ጉዳዮች ላይ ማተኮሩ የምርመራ መዝገቡ እዛ ላይ ቢያተኩር ይሻላል። አውቆና ፈልጎ ወይ ደግሞ በግድየለሽነት ያደረገው ነገር ነው ወይስ አይደለም የሚለውን እንዲሁም ደግሞ የሰልፍ ዲፌንስንም የሌሎችንም እናየው ሙሉ የተጣራ የተሟላ ኢንሪች በፋክት የዳበረ መዝገብ እና ጉዳይ ሲገጥምሽ እነዚህ ነገሮች ይቀላሉ። እንደዚሁም ደግሞ ለሰው ዝም ብሎ ወንጀል ከፈጸመ በኋላ ራሴና ህይወት አደጋ ላይ የወደቀ መስሎኝ ነው ብሎ ለመሸሽ የሚሞክርንም ሰው ትመረምሪበታለች። ግን ዋናው ነገር ምነው በጣም ተጨባጭ የሆነ ስታንዳርድ ከሆነ የምንጠቀመው መረጃም ከሆነ የምንጠቀመው ይሄ ከሪያሊቲው በጣም የተፋታ ይሆናል። ፍትሐዊ አይሆንም፣ ከፍትሐዊነት አንጻር ማለት ነው። ሙሉ ለሙሉም ደግሞ እኮ ዝም ብሎ አንድ ሰው በቃ መሰለኝ ህይወት አደጋ ላይ ስለወደቀ ነው ስላለም ብቻም አይደለም። በዚህ በሁለቱ መካከል በሁለቱ ጽንፎች መካከል ያለ ነው። መሰለኝ ስላለ ሳይሆን እንደዛ ብሎ ለማመን ምክንያት አለው ወይ ሰርከምስታንሱ ያሳያል ወይ እንደዛ ብሎ ማመኑ ህይወቴ አደጋ ላይ ወደቅ ነው የወደቀው ብሎ ማመን
አሁን ለምሳሌ አባባትና ልጅ መልኩ አቀረብኩልሽ እንጂ እንበልና ጎረቤቱ ነው እንበል እና ጎረቤቱ ነው በሚስቱ ይጠረጥሯል እንበል እና ድሮም ሊገለው ይፈልጋል ነው እንበል። ስለዚህ ይችን ሰልፍ ዲፌንሷን አሁን እንደየ ሁኔታው መለያየት መቻል አለብን። እንዳልሽው ለዚህ ሁሉም ሰው ወንጀል ፈጽሞ ለማምለጥ በሚፈቅድ መልኩ መሆን የለበትም። ግን ደግሞ እዚህ ኢምፖርታንት ከፍትህ አንጻር እኔ እንደዛ ነው ብዬ አምናለሁ። የሌሎች ሀገሮችም እድገት የወንጀል ህግ ድንጋጌ እድገትም የሚያሳይ ያ ነው። ስለ ፍርሃት ያለን ግንዛቤ በጣም ትንሽ በነበረበት ሰዓት ላይ የወንጀል ህጉ ስለ ራስን መከላከል የሚለው ድንጋጌ እና አሁን ደግሞ ያለው ድንጋጌ የሌሎች ሀገሮች የሳይንስን የእውቀትን እድገት መሰረት እያደረገ ድንጋጌውም የተሻሻለ የፍርድ ቤት ውሳኔዎችም ትርጉሙ እየተሻሻለ ስለሄደ ብዬ ነው። እነዚህ ሁለቱንም ክርክሮች የሚያቀርቡ ወገኖችን ስንመለከት የመጀመሪያው ወንጀለኛ ጥፋተኛ እንዳይሆን ወይም ደግሞ እንዳይቀጣ እንዲለቀቅ በሰበብ አስባቡ እንዲያደርግ ያደርጋል። ወይም ደግሞ ሰዎች ለሚሰሩት ጥፋት ምክንያት እንዲያቀርቡ ይህንን እንደ ምክንያት እንዲያቀርቡ ሊያደርግ ይችላል። ሁለተኛ ነገር ደግሞ ማጣራቱ አስቸጋሪ ሊሆን ይችላል። ለምሳሌ በዛ ሰውዬ ጫማ ውስጥ ተቀምጦ ሁኔታው ላይ እስካልሆኑ ድረስ ትክክለኛ ነው ወይስ አይደለም የሚለውን ነገር ፍርድ ለመስጠት ስለሚያስቸግር የሚሉ አሉ። ሁለተኛ ነገር ደግሞ አሁን ቅድም ስንል እንደነበረው ደግሞ የትኛውም ሰው ሀሳቡ ምን ነበር፣ የነበረበት ሁኔታ ምን ነበር፣ በእርግጥስ ያንን ድርጊት ለመፈጸም ሀሳብ ነበረ ወይም ግዴለሽነት ነበረ ወይ የሚለው ነገር መጣራት አለበት የሚለው እንዳለ ሆኖ ሁለቱንም ወገን የሚያስማማው የሚመስለኝ ግን በተቻለ መጠን ምርመራዎች ሲደረጉ በጣም እኔም እሱን ሀሳብ ስለምጋራው ነው። ከፖሊስ ላይ ምርመራዎች ሲደረጉ ዝም ብሎ ዳርዳሩንና ድርጊቱ ተፈጸመው ያልተፈጸመ ወይ ማን የፈጸመው ስንት ሰዓት የተፈጸመው ማን ነበሩ የሚለውን ከማጣራት በዘለለ በደንብ ትንሽ ራቅ ብሎ ነገር ከዛ ጊዜ በፊት የነበሩ ሁኔታዎችን ምክንያቱን ከዛ ሰውዬ ጋር የነበረውን ግንኙነት ማጣራት ቢቻል ለፍርድ ቤቱም ለአቃቤ ሕግም ቀላል ይሆናል። ከዛም በተጨማሪ ደግሞ ጠበቆችም ቅድም በጣም ኢንተረስቲንግ ነገር ያነሱት ነገር ምንድነው፣ አንዳንዴ እኛም እንደ ጠበቃ ፍርድ ቤት ቀርበን ስንከራከር የተለመደውን መንገድ ይዘን ነው የምንሄደው። አንቀጹ መቀየር አለበት ወይም የለበትም፣ መቃወም ያለን ወይ ከዛ መስቀለኛ ጥያቄ ወንጀል ላይ ማነው ምስክሮችን መጠየቅ ነው የሚሆነው እንጂ ከዚህ ሰውዬ ጀርባ ያለው ነገር ምንድነው የሚለው ፍርድ ቤቶች እንዲመረምሩልን ማድረግ ላይ ውስንነት ስላለው ሁላችንም የየበኩላችንን መውሰድ ይጠበቅብናል ብዬ አስባለሁ። የፍርድ ቤቶች የሚሰጡት ውሳኔ ማስረጃ ወይም ደግሞ በሀገሪቷ ሕግ የተከለከለ ወይም ደግሞ እንዲደረግ የተባለና የተተወን ጉዳይ በኦሚሽን ማለት ነው የተፈጸመ ነገር ካልሆነ በስተቀር መሆኑን ማረጋገጥ ብቻ ነው የሚጠበቅባቸው በማስረጃ። ነገር ግን በማስረጃ የተረጋገጠ ነገር በሙሉ እውነት ነው ማለት ደግሞ አይደለም። ከሪያሊቲው ሌላ ሊሆን ይችላል። ሰውየው ጥፋት ላይ ያጠፋ ይችላል። ምስክሮች ግን ወይም ደግሞ ማስረጃዎች ግን ያንን ሊያሳዩበት ይችላሉ። አንዳንዴ ደግሞ ሰውየውን በማስረጃ ጦት ምክንያት ነፃ ሊባል ይችላል። ሰውየው ግን ያንን ነገር አድርጎት ሊሆን ይችላል። ስለዚህ በሁለቱ መካከል ያለውን ነገር ስንመለከት አንዳንዴ የዳኞች ምን ድረስ ነው መመርመር ያለባቸው? አሁን ቅድም ስንገልጸው የነበረውን ነገር ስናይ ምንድን ነው ማድረግ ያለብን? ለምሳሌ እነዚህ ነገሮች ከማስረጃ አንድ ከህፃን ሔዋን ጋር በሚደረግ ዲስከሽን ላይ አይ ማስረጃ ስለሌለ ሊቀጣ ስለማይታወቅ ሀሳቡ ሊቀጣ ነው የሚገባው የሚል አይነት ጸሐፊው ሀሳብ ሲያቀርብላት እሺ በቃ ማስረጃ እናገኝ እንበል። ለምሳሌ መሳሪያው ይሄ ሰውዬ ምን እንዳሰበ ያሳያልን እንበል። ከዛ ምንድን ነው የሚሆነው የእናንተ ምላሾች ብላ ስለ ፍርድ ቤትና ስለ ህግ ባለሙያዎችን የምትተችበት አንድ እንትን አለ። ስለዚህ ይህንን በሚመለከት ትክክል ነው ሰዎች ምክንያቱም ስለ ፍትህ ስርዓቱ ብዙ ጊዜ ጥያቄ ከሚነሳበት ነገር አንዱ ዳኞች የቀረበላቸውን ነገር ብቻ መዝነው የሚሰጡት ውሳኔ በማህበረሰቡ ዘንድ ግን አጥፊን እንደመልቀቅ ሊታይ ይችላል፣ ወይም ደግሞ ያላጠፋ ሰው እንደመቅጣትና ፍትህ ስርዓቱ ላይ ጥያቄው ሲኖር መሰረት ለችግሩ ምንድን ነው የሚሆነው? አይ ቲንክ ጥሩ ነገር ያነሳሽው እውነት አሁን እኔ የእውነት ዳኛ ፈጣሪ ነው ብዬ ነው የማስበው። ሌላው የስምምነት ነው። የምስል ዳኞች ነን። ምንድነው ፈጣሪ ልብና ኩላሊትን ስለሚመረምር ነው የእውነት ዳኛ የሚሆነው። ዳኛው ደግሞ ሰውና ምስክርና ማስረጃን ብቻ ስለሚያይ ምስልን ስለሚያሳይ የምስል ዳኛ ነው። ስለዚህ በፍርድ ቤት ምርመራ የሚደረስበት ውሳኔም የስምምነት እውነት ነው እንጂ ትልቁ እውነት ነው ብዬ እንትን አንልም። ሳይንስም እንደዛው ነው።
በሳይንስ አንድ ነገር ተቀባይነት ለማግኘት መከተል ያለበት ስታንዳርድ አለ አይደል? ስለዚህ ጥናቱ ሲጠና መረጃ እንዴት ተሰበሰበ፣ መላምቱ ምንድን ነበረ፣ የተሰበሰበው ማስረጃ መላምቱን ያረጋግጣል ወይ? ከዛ ጥናቱ ይታተማል፣ ፒር ሪቪውድ ጆርናልስ ላይ ይታተማል። ከዛ በኋላ በአቻ ሳይንቲስቶች ይተቻል እና አቻ ሳይንቲስቶች ደግሞ ያን መረጃውና ምናምን መርምረው ቬሪፋይ ያደርጋሉ። እንዲሁም ደግሞ ሌሎች በተመሳሳይ ጉዳይ ተመሳሳይ ጥናት ይካሄዳል። ያ ግኝት በብዙ ሳይንቲስቶች በተደጋጋሚ እየተደረገ በተለያዩ ጊዜዎች እየተደረገ ያ ግኝት እየተረጋገጠ ሲሄድ ተቀባይነቱም እየጨመረ ይሄዳል። ስለዚህ ሳይንስ የራሱ ፓራዳይም አለው፣ የራሱ ፍሬምወርክ አለው። አንድን ነገር እንደ እውነት ለመውሰድ እንደ እውነት እንኳን የሚለው ሉዝሊ ማለት ነው። እንደ እውነት ለመውሰድ እንደ እውነት ተቀባይነት እንዲኖረው በምን አይነት ፕሮሲጀሮች ምን አይነት ክራይቴሪያዎች ማሟላት አለበት። እሱን ሲያሟላ እንደ ሳይንስ ይወሰዳል። አሁን ሳይንቲስቶች ተቀብለውት መደበኛ ሰዎች የማይቀበሉት ሊሆን ይችላል። ለሳይንቲስቶቹ ሜክ ሴንስ፣ ግን መደበኛ ሰዎች እስካሁን አሁን ለምሳሌ ሳይንቲስቶቹ ምን ይላሉ? ፈጣሪ የለም ፈልገነው አጣ ነው ይላሉ። አይ ማስረጃ አለመኖሩ እኮ የአለመኖር ማስረጃ አይደለም የሚሉ መደበኛ ሰዎች ደግሞ እንደዛ ይላሉ። ፈጣሪ ያለ ብለው ያምናሉ። ስለዚህ ሳይንስ እንደ እውነት የተቀበለውን መደበኛ ሰዎች ላይ ይቀበሉት ይችላሉ። የፍትህ ስርዓቱ ላይ ግን አደገኛ የሚሆነው ምንድን ነው? አገን ፍትህ ስርዓቱም እኮ የራሱ ክራይቴሪያ ያለው አይደል? አንድ ፍርድ ተቀባይነት እንዲኖረው መጀመሪያ የሁለቱንም ወገኖች ማዳመጥ መቻል አለበት። የሁለቱንም ሙግቶች መስማት መቻል አለበት። ከዚ በኋላ የይግባኝ ስርዓት አለው። የይግባኝ ስርዓቱን ሲጨርስ መጨረሻ ሲሆን በቃ ይሄ የመጨረሻው ተቀባይ ውሳኔ ነው። ይህ ስምምነት ነው። ልክ ሳይንስ ላይ እንዳለው አይነት ስምምነት ይህም ስምምነት ነው። አሁን የመጨረሻው ውሳኔ አግኝቶ አንድ ሰው በነፃ ሊለቀቅ ይችላል፣ ወይ አንድ ሰው ሊቀጣ ይችላል። ግን መደበኛ ዜጎች ደግሞ ላይቀበሉት ይችላሉ። ይዛኔ ነው አደጋ የሚፈጠረው። ምክንያቱም የፍርድ ቅቡልነት አጠቃላይ ለህግ ስርዓቱ ኢንቴግሪቲ አስፈላጊ ነው። ስለዚህ የምንከተለው ያንን ሬጉላርሊ አፕዴት ማድረግ አለብን ማለት ነው። ወይ የህዝብን አስተያየት ለመቀየር ወይ ደግሞ የህግ ስርዓታችንና ስነ ስርዓታችንን የመቀየር የመደመጥ መብት፣ የመከራከር፣ የቀረበብሽን ማስረጃና ምስክር የመመርመር፣ የማስተባበር፣ ይግባኝ ማለት እነዚህ ሁሉ መብቶች እኮ እነዚህ ሁሉ መብቶችና ምናምኖች ህግ ስርዓት ውስጥ የተካተቱት እኮ የህዝብን አመኔታ ለማግኘት ነው፣ የህዝብን እምነት ለማግኘት ነው። ስለዚህ እነዚህ ከተራራቁ እና በተለይ ደግሞ በቋሚነት ፍርድ ቤት ምንም ይወስን ምንም ህዝቡ የማይቀበለው ከሆነ ይሄ ሲሪየስ ችግር አለ ማለት ነው። ስለዚህ ሁለቱ መቀራረብ መቻል አለባቸው ብዬ አምናለሁ። ግን አልቲሜት ትልቁ እውነት ግን ሌላ ነው። እነዚህ ትልቁ ዳኛ ሌላ ነው ብዬ ነው ማምነው እኔ። የምስል ዳኛ፣ የምስል ስምምነት፣ የምስል እውነት ነው ብዬ ነው የማስበው። ትክክል። እንዲስማሙም አይጠበቅም። ለምሳሌ ማህበረሰቡ ፍርድ ቤት በሚሰጠው ውሳኔ ላይ ሁሉ መስማማት አለበት ብዬ አላስብም። ወይም ደግሞ የፍርድ ቤት ውሳኔ ትክክል የሚሆነው ማህበረሰቡ ልክ ነው ብሎ ሲያምንበት ብቻ ነው ብዬ አላስብም። ምክንያቱም የማህበረሰቡ ሚዛንና የፍርድ ቤቱ ስለሚለያይ ማለት ነው። ቅድም እንዳልነው እኮ ነው ፍርድ ቤቱ በትክክል ህግን ተከትሎ ፕሮሲጀርን ተከትሎ ምንም አይነት ነገሮችን ሚስ ሳያደርግ የደረሰበት ኮንክሉዥን ለፍርድ ቤቱ ትክክል ነው። ማህበረሰቡ ጋር ግን ልክ ላይሆን ይችላል። ስለዚህ እንደተባለው ነው። እኔም የምስማማው ነገር የማህበረሰቡ የፍርድ ቤቶች ላይ አመኔታውን የሚቀንስበት ነገር እየበዛ እየጨመረ የሚመጣ ከሆነ ፍርድ ቤቶች ራሳቸውን ማየት አለባቸው። ካልሆነ ግን ፍርድ ቤቶች ማስረዳት ነው የሚጠበቅባቸው። ሰዎች ፍርድ ቤት እንዴት እንደዚህ አይነት ኮንክሉዥን ላይ ሊደርስ እንደሚችል የህጉ ይዘትም አልሰረጠብንም ማለት ነው። የህጉ ይዘት ከማህበረሰቡ የጋራ እምነት የተለየ ነው ማለት ነው። ትክክል። ያ ሲሆን ነው የማይቀበለው። ትክክል። ስለዚህ ለምሳሌ ፍርድ ቤቶችን ብቻ ብሌም ላናደርግ እንችላለን። ህጉ ላይ ችግር የሚኖርበት ከሆነ ህጉንም መመልከት። ምክንያቱም ህግ ስህተት ስለሆነ በዚህ ህግ መሰረት አልሰራም ሊል የሚችል ፍርድ ቤት ወይም ዳኛ ስለሌለ ማለት አንዱ አካል ላይ ብቻ የምናስቀምጠው ነገር አሁን ለምሳሌ ማለት ነው አንድ ጉዳይ ላንሳለች። አንድ ሰው ጥፋተኛ ተባለ እና ይግባኝ አለ። ይግባኝ ብሎ ጥፋተኝነቱን
ያስቀየረው በምንድን ነው እንበል? የቀረበበት ብቸኛ ማስረጃ ለእሱን ጥፋተኛ ለማስባል የተገኘበት ማስረጃ የተገኘው ህገወጥ በሆነ መንገድ ነው። ቤቱ መበርበሪያ ሳይኖር ኦር ምናምን ወይም ደግሞ የፕራይቬሲ መብቱ ተጥሶ የተገኘ ማስረጃ ነው እንበልና ሰበር ሰሚ ችሎቱ ድረስ ደርሶ አይ ይሄ መሰረታዊ መብት ነው፣ እነዚህን ማስረጃዎች ህጋዊ እውቅና በሰጠን ቁጥር ይህንን ብቻ ነው የመሆን መብት የፕራይቬሲ መብት እየጣስን ነው፣ ተቀባይነት ስለሌለው ህገወጥ ማስረጃ ስለሆነ እና ሌላ ማስረጃ ስለሌለ የሰውዬ ጥፋተኛ ሊባል አይችልም። ካሁን በኋላም ህገወጥ በሆነ መንገድ የተገኙ ማስረጃዎች በፍርድ ቤት ተቀባይነት የላቸውም የሚል የህግ ትርጉም ሰጠና በዛ የተነሳ ተለቀቀ እንበል። ማህበረሰቡ ደግሞ ይህ ሰውዬ ጥፋት እኮ ለማጥፋቱ ይታወቃል እና ገና ለገና ማስረጃው የተገኘው ህገወጥ በሆነ መንገድ ነው በሚል እንዴት ይለቀቃል ብሎ የማይቀበለው ከሆነ ማህበረሰቡ ብቻን የመሆን መብት ፕራይቬሲ የሚባለውን መብት ዋጋ አልሰጠውም ማለት ነው። በህገ መንግስታችን እንደ ትልቅ መብት ቢደነገግም ማህበረሰቡ ግን ለፕራይቬሲ መብት ደንታ የለውም ማለት ነው። ስለዚህ ያ መብት ያ ህግ ከማህበረሰቡ ወግ ጋር አብሮ አንከርድ የሆነ የተተከለ በማህበረሰቡ ወግና ባህል የተተከለ ህግ አይደለም ማለት ነው። ስለዚህ ይሄ ሲሪየስ የሆነ ስራ ይጠይቃል። አይዘር ህጉ እንደ ወግ እንዲወሰድ እንደ ባህል እንዲወሰድ ሁሉም ማህበረሰብ እንዲቀበለው የፕራይቬሲ መብትን አስፈላጊነት እና ጥቅም በማስረዳት ስራ መስራት ሰፊ ስራ መስራት ይቻላል ማለት ነው። እኛ ጋር ትልቁም ቻሌንጅ የሚሆነው ያ ነው ብዬ እወስዳለሁ። ዘመናዊ ህግ እንዳ በሚል ህጎቻችን ከሌሎች ሀገሮች ህጎችን ቀዳና ከማህበረሰቡ ባህልና ህግ እንትን ይላል። ስለዚህ ምንም እንኳን ዳኛው ህጋዊ ውሳኔ ቢወስንም ማህበረሰቡ ግን እንደ ሌላ ነገር ሊቆጥርበት ይችላል። ወሳኝ ነው ለእኔ ምክንያቱም ህግ መጨረሻ ላይ ነው የሚመጣው። አንድ ህግ የሚያስፈልገው ህዝብ እየበዛ ሲሄድ ይሄ እርስ በርስ መስተጋበራችን እየላላ ሲሄድ ጎረቤትሽ የምትኖሪበት ቤት የሆነ ሰፈር፣ የምትሰሪበት ቦታ የሆነ ሰፈር፣ ልጆች የሚማሩት ሌላ ሰፈር ሲሆን ይሄ የገጠር አኗኗር የምታውቂው ከሆነ ሞር ትራንስፓረንት እና በጣም ክሎዝ ኒት ሶሳይቲ ነው። በተለያየ ነገር የተሳሰረ ነው። ስለዚህ ማን ምን እንዳደረገ ማን ምን ሲሰራ እንደዋለ ምናምን የሚታወቅበት ነው። በተለያዩ መስተጋብሮች ደጋግመሽ ጠዋትና ማታ ደጋግመሽ የምትገናኝበት ነው። የከተማ አኗኗር ደግሞ አኖኒሚቲ ያለው ነው። ምን እንዳደረግሽ ቦታቱ ያለሽ ይሄኛው እዚህ ጋር ያደረግሽውን አታያቅም። በእንደዚህ አይነት ሁኔታ ህግ እያስፈለገ ይሄዳል። ግን አልቲሜትሊ ህግ የመጨረሻው ነው። የመጀመሪያው ሰው ከራሱ ጋር ሳይጣላ ከራሱ ጋር ታርቆ ከፈጣሪ ጋር ታርቆ መኖር ነው። ሁለተኛው ጎረቤቱን በመፍራት እና በማክበር ጎረቤቱን በመፍራትና በማክበር መኖር ነው። ሶስተኛው መንግስትን በመፍራትና በማክበር ነው። እኛ ይሄ የሶስተኛው ሌየር ከታች ያሉትን ዋናዎቹን ሌየሮች የሚያፈርስ መሆን የለበትም። እዛ ላይ አንከርድ የሆነ የመጨረሻው ማስከበሪያ እንጂ ዋና መሆን የለበትም። ስለዚህ የህግ ይዘታችንም ከማህበረሰብ ባህል እና ወግ ከግለሰብ እምነት ጋር አብሮ የተጣጣመ መሆን አለበት። ያ ካልተጣጣመ የፍርድ ቤት ውሳኔዎችን እና የፍርድ ቤት ፍርዶችን በተደጋጋሚ ኤክሴፕሽናል እኮ አልፎ እኮ ሊሆን ይችላል። አልፎ እኮ የሆነ ሰው ተከሶ በነፃ ሲለቀቅ ወይም ደግሞ ሲቀጣ አልፎ ማህበረሰቡ ሊያጉረመርም ይችላል፣ ላይቀበለው ይችላል። ኮንሲስተንትሊ ግን የማይቀበለው ከሆነ ግን ማህበረሰቡ ዛዚ ሲሪየስ ፕሮብለም ህግ ስርዓታችንን ሲሪየስሊ ማየት ያለብን ይመስለኛል። አሁን በተባለው እኔ ሙሉ በሙሉ እስማማለሁ። መታየት ያለበት የቱ ጋ ነው የሚለውን ነገር መመርመር በጣም አስፈላጊ ነገር ስለሆነ ማለት ነው። ሰዓታችን እየሄደ ስለሆነ በጣም ነው እንጂ መጽሐፉ ላይ የተነሱ ግን እኛ እያንዳንዷን የሀገራችን ፕሮሲጀር ሁሉንም ነገር የምናነሳበት ብዙ ነገሮች አሉ። ግን እንደው ሳናነሳው ማለፍ የለብንም የምላቸውን ሁለት ነገሮች ብቻ ይቀሩኛልና የመጀመሪያው ከዚህ አንድ ሰው ጥፋተኛ ተባለ። አሁን ቅድም እንዳልነው ሀሳቡ በቃ ተስማማንበት፣ ሰውየው ጥፋተኛ መሆኑን ተስማማንበት። ነገር ግን ምን ይቀጣ የሚለው ነገር ሲመጣ ደግሞ አሁንም ደግሞ ጥያቄ
ይመጣል። ለምሳሌ ምን ይቀጣን ስናመጣው ህጉ ላይ በግልጽ የሚያስቀምጠው የቅጣት አይነት ይኖራል። ለምሳሌ በገንዘብ ሊቀጣ ይችላል፣ በእስር ሊቀጣ ይችላል። ኦፕሽን ለዳኞች ዲስክሬሽን የሚተው ነገር የዳኞች ፍቅድ ስልጣን የሆነ ብዙ አለ በወንጀል ህጋችን ላይ ማለት ነው። ስለዚህ በእሱ አታይ የዳኞች ቅጣት ፍቅድ ስልጣን ውስጥ ያሉ ብለን ማለት ከህግ ውጭ መውጣት ስለማይቻል ግን የቅጣትን ሲወስኑ የወንጀል ህጋችን ላይ በግልጽ እንደተቀመጠው ማስተማር፣ ዲተር ማድረግ ወይም ደግሞ ሌላ ወንጀል እንዳይፈጸም ማድረግ፣ ሌሎችን ማስጠንቀቅ እነዚህ ምክንያቶች እንደሆኑ በግልጽ ተቀምጧል። በእርሱ የቅጣት ዋና ዓላማ መሆን ያለበት ወይም ፍርድ ቤቶች በመሰረታዊነት ቅጣትን ሲወስኑ መሰረት ማድረግ አለባቸው ብለው የሚያስቡት ነገር ምንድን ነው? አሁን ከምን እኔ ቅጣት ላይ ወን ካምስ ቅጣት የግለሰቡ የጥፋተኝነት ደረጃ ነው ዋናው የሚወስነው። ምክንያቱም ተመሳሳይ ወንጀል ኦል ሰርከም ሁሉንም ሁኔታዎች ግምት ውስጥ አስገብተሽ አግባብነት ያላቸውን ሁኔታዎች ግምት ውስጥ አስገብተሽ ሞር ያንን አንድን ግለሰብ ቅጣት ዲተርሚኔሽን ላይ የቅጣት አወሳሰድ ላይ የዳኛው ወይም ደግሞ የፍርድ ቤቱ ፎከስ መሆን ያለበት ግለሰቡ ነው እና የግለሰቡን የተለያዩ አግባብነት ያላቸው ሁኔታዎች ግምት ውስጥ ታስገቢያለሽ። መጸጸቱን እንደዚህ አይነት ነገሮች ግን የቅጣት ዓላማ ጠቅላላ የቅጣት ዓላማ ምንድን ነው የሚል ከሆነ ለምሳሌ ምንድን ነው መበቀል ነው ሪትሪቢሽን ነው ወይስ በማስተማር መከላከል ነው የሚል ከሆነ እኔ ሁለቱ ነገሮች የተለያዩ አድርጎ ማቅረብ ራሱ ሚስ አንደርስታንዲንግ ነው ብዬ አስባለሁ። አንድ ናቸው። ሪትሪቢሽንም ዲተረንስም አንድ ናቸው። ለምሳሌ ህግ በሌለበት ሁኔታ ብለሽ አስቢ። አንድ ሰው መጥቶ ቂጣዬን ቢቀማኝ ምንድን ነው የማደርገው? አንደኛ መጀመሪያውኑ እንዳይቀማኝ መከላከል ነው። አስቀድሞ መከላከል የመጀመሪያው። እንዴት አድርጌ ነው መከላከለው? ፕሬቨንቲቭ ሆነ ወይም ደግሞ ዲተረንስ እንዴት ነው የማደርገው? እስቲ አንደኛ ተጋላጭነቴን እቀንሳለሁ። ተጋላጭነትን መቀነስ ለቂጣዬን ሊያሳጣኝ ከሚችል ነገር መራቅ ማለት ነው። ሁለተኛ ነገር አይበገሬነትን እጨምራለሁ። ምንም ቂጣዬን የሚያሳጣኝ ሰው ያለኝን ተጋላጭነት ለመቀነስ ምንም ያህል በሰራም እንኳን አልፎ ሊመጣ ይችላል። አልፎ ከመጣ ደግሞ እሱን ተፋልሜ የማሸነፍ ችሎታዬን መገንባት ላይ አተኩራለሁ። አይበገሬ ለመሆን እሞክራለሁ። ለምሳሌ አይበገሬ ለመሆን የምሞክረው ለምሳሌሽ ዱላ አጠቃቀም በመማር ሊሆን ይችላል። በዱላ ማጥቃት መሳሪያ በመግዛት ምናምን ሊሆን ይችላል። እነዚህ ሁለት የመከላከል ብዙ ጊዜ ፕሬቨንቲቭ ዲተረንት ዓላማ ያላቸው ብለን የምናስባቸው እነዚህን ሁለት ነገሮች ነው። ግን ሶስተኛ በቀል ነው። በቀል ራሱ የመከላከል ስራ ነው። በተለይ የበቀል ቃል ኪዳንና ምልክት ሲሆን ማለት ነው። ቂጣዬን የወሰደ ሰው 7 እጥፍ በቀላለሁ ብዬ ቃል ስገባ ምን እያደረግኩኝ ነው? ራሴን እየተከላከልኩ ነው። አስቀድሞ ቃል ኪዳኑን ሰው እንዲያውቀው ማድረግ ማለት ነው። ስለዚህ ከተሰረቀም ያንን የገባሁትን ቃል ኪዳን መፈጸም መቻል አለብኝ። ተአማኝነት እንደሆነ ወደፊትም ሌላ ሰው እንዲማርበት ማለት ነው። ስለዚህ ለእኔ ሪትሪቢዩሽንም የሆነ አንዳንድ ሰው አሁን ኢኮኖሚክስ ተማሪ ነኝ፣ የህግና ኢኮኖሚክስ ተማሪ ነኝ። ብዙ ኢኮኖሚስቶች የማይገባቸው ነገር አለ። ሰው ለምንድን ነው? ምክንያቱም ለመበቀል ሄዶ ተጠፍጥፎ የሚመለስ ሰው አለ። አንድ እግሩ ተሰብሮ እንደምን ብሎ አገግሞ እበቀላለሁ ብሎ ሲሄድ ሁለተኛ እግሩ ይደገማል። ምንድነው ጥቅሙ? አንደኛ የተሰበረ እግሩን አይመልስለት፣ በቀል የተሰበረ እግሩን አይመልስለት። ሁለተኛ እጠፈጥፋለሁ ብሎ ሄዶ ተጠፍጥፎ ሊመለስ ይሄዳል። ሶስተኛ በቀል ራሱ ዌስት ኦፍ ሪሶርስ ነው። ስለዚህ ዋት ኢዝ ራሽናል አባውት ኢት፣ ምንድን ነው ይሄ በቀልን ምክንያት የሚያደርገው ብለው ኢኮኖሚስቶች እንትን ያሉ ይጠይቃሉ። ግን ዋናው ነገር ምንድን ነው? ይህ ሰው የደረሰበትን ጥቃት ባይበቀል ምንድን ነው የሚሆነው? የማንም መጫወቻ ነው የሚሆነው። ስለዚህ አንደኛ የበቀል ቃል ኪዳን በተረካኝ አልለቅህም ማለቱ
ራሱ የመከላከሉ አካል ነው። ለሌላም ሰው ለራሱም የመከላከሉ አካል ነው። አሁን ህግ መጣ፣ መንግስታዊ ስርዓት መጣ እና ሁላችንም የደረሰብንን በደል እየተከተልን ከምንበቀል፣ ምክንያቱም ሁሉም የራሱ ዳኛ ሊሆን ነው። እኔ በደል ደርሶብኛል አልደረሰብኝም የምለውን መወስነው እኔ ነኝ። ሁለተኛ አውቆ ነው የበደለኝ ወይስ በግድለሽ ነው የበደለኝ፣ በቸልተኝነት ነው የበደለኝ የምለውን መወስነው እኔ ነኝ። ከዛ በኋላ ያ በዳይ ምን መደረግ አለበት የሚለውን መወስነው እኔ ነኝ። ሁሉም የራሱ ዳኛ በሆነበት ሁኔታ፣ ሁሉም የራሱን በደል ተበቃይ በሆነበት ሁኔታ ሰላም አይኖርም። ታስዋይ መንግስታዊ ስርዓት ህግ ስርዓት የመጣው መንግስት አንደኛ አስቀድሞ እንዲጠብቀን ነው። የሚጠብቀን ነገር ደግሞ አንደኛ ተጋላጭነትን በመቀነስ ለውጭ ወረራ ምናምን ያለና ይበገርነት በመቀነስ ምናምን ሆኖ፣ ሶስተኛ የበቀል ስራን መንግስት ሴንትራል በሆነ መንገድ እንዲሰራ፣ ዜጎች ሲበደሉ በዳይን የመበቀል ስራ መንግስት እንዲሰራው ማድረግ። ይሄ ስራ የመከላከልም ስራ ነው። በቀል የመከላከል አካል ነው፣ የዲተረንስ አካል ነው ብዬ ነው የማምነው። ስለዚህ እኔ ሁለቱንም አለያቸው። አንለስ በቀል ብለን ስናስብ እኛ ዝም ብለን ፎር ዘ ሴክ ኦፍ ኢት በቃ ዝም ብለን በሰው ስቃይ ደስታ ለማግኘት እኔ ስለተሰቃየው እሱ የሚሰቃያትና በሱ ስቃይ ልደሰት አይደለም። በቀል እኮ እሱ አይደለም። በቀል እኮ እንደውም አንዳንዴ የተበቀልሽውን ሰው የምታዝኝለት ሊሆን ይችላል፣ ግን ምርጫ ስለሌለሽ ሊሆን ይችላል የተበቀልሽው። ምክንያቱም አለመበቀልሽ የማን መጫወቻ ሊያደርግሽ ስለሚችል ፈርተሽ ሊሆን ይችላል ያደረግሽው። ስለዚህ በቀል ለእኔ የምረዳው የዲተረንስ አንድ አካል ነው ብዬ ነው የምረዳው። ከዛ አንግል የቅጣት ዓላማ በቀል ነው እንደኔ። በቀል ደግሞ የአንደኛው የመከላከል አካል ስለሆነ ማለት ነው። እስማማለሁ፣ አንዱ ነው። ግን የጥያቄውን ያነሳውበት ምክንያት ምንድን ነው? ለምሳሌ አንዳንዴ ዳኞች አማራጭ የሚኖራቸው በሚሆንበት ጊዜ ህጉ ላይ ለማለት የሞከርኩት ለምሳሌ ማስተማር ሊሆን ይችላል፣ ማረም ሊሆን ይችላል፣ መበቀል ሊሆን ይችላል። እነዚህ በሙሉ ነገሮች የቅጣት ዓላማዎች ናቸው። ግን ለምሳሌ ወንጀል ግላዊ ነው የምንል ከሆነ አንድ ሰው ወንጀለኛ ነው ወይም ጥፋተኛ ነው ብለን ስንወስንበት እንደ ዳኛ የራሱን የነበረበትን ሁኔታ እንደምንመዝነው ሁሉ ቅጣት በምንወስንበት ጊዜ ስፔሲፊካሊ ያንን ሰውዬ ያስተምረዋል ወይስ አያስተምረውም፣ ያርመዋል ወይስ አያርመውም፣ እሱን ነው የምንበቀለው ወይስ ነው ምንለው። አንዳንዴ በየፍርድ ቤቱ የምንመለከታቸው ነገሮች ለምሳሌ ወንጀሉ በሀገራችን በጣም እየተስፋፋ ስለሆነ ወንጀሉን ከመቀነስ አንጻር ከእስር ይልቅ ከገንዘብ ይልቅ ወንጀሉ እስሩን መርጫለሁ እየተባለ ዳኞች የሚመርጡበት አለ። የኔም ሀሳብ ምንድነው ቅጣትን በሚመለከት ፎከስ ማድረግ ያለብን አሁን በቅርብ ጊዜም እየመጣ ያለውን አስተውሎት ከሆነ በተለይ ማረሚያ ቤቶች ላይ የሚፈጥረውን ጫና የመንግስት ፋይናንስ የመንግስት በጀት ላይ ራሱ ከዛ እነዚህ ሰዎች ከዛ ደግሞ እሱም ብቻም ሳይሆን ገንዘቡን ብቻም ሳይሆን እነዚህ ሰዎች ሪሊ ገብተው ሲወጡ ተምረው ነው የሚወጡት ወይንስ ሌላ ወንጀል ወይም የተሻለ ደግሞ ሌላ አጥፊ ሆነው ነው የሚወጡት የሚለውም አንድ ጥያቄ ስላለ አማራጭ ቅጣቶችን እንድንመርጥ ጥሩ ፖይንት ነው ያነሳሽው። ምክንያቱም ትልቁ አንደኛው መሰለኝ እኔ ጠቅላይ ሚኒስትር ቢሮ ያለው የሰራነው ጥናት ነበር የህግና ፍትህ ስርዓቱን በተመለከተ። በኋላም ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ በጠቅላይ አቃቢ ህጉ ስር የተቋቋመ የህግና ፍትህ አማካሪ ጉባኤ የተቋቋመውም ያንን ጥናት መሰረት በማድረግ ነበር እና በዛ ጥናት ከቀረቡት አንደኛው ሪኮሜንዴሽን ምንድነው? ህጉ ውስጥ ወንጀል ህጉ ውስጥ ያሉትን አማራጭ የቅጣት አይነቶች በሙሉ አሟጦ መጠቀም። እስር ብቸኛው የወንጀል ቅጣት መሆን የለበትም። ብቸኛው የወንጀል ቅጣት መሆን የለበትም። ምክንያቱም እስር ብቸኛው የወንጀል ቅጣት ሲሆን እያዳከምን ያለ ነው እሱን ራሱ ነው ቅጣቱን ነው የቅጣቱን የዲተረንስ የማስፈራራትና የማስተማር ኃይሉ የማስጠንቀቅ ኃይሉ እየደከመ ይሄዳል። ስለዚህ ከዛ አንጻር ሌሎች አማራጮችን መጠቀም አለብን። ወደ እስርም ስንሄድ እኮ ከትንሽ እስር ጀምሮ እስከ ከፍተኛው እስር በምጣኔና በቁጠባ ነው መጠቀም ያለብን አማራጭ። አማራጭ ለምሳሌ አንደኛው ችግር የገንዘብ ቅጣት አንደኛው ነው። ግን ለረጅም ጊዜ አሁን ያለበትን ይዞታ አላውቅም። ግን ለረጅም ጊዜ የገንዘብ ቅጣት የሚሰበሰብበት ስርዓት እንደሌለ ታውቂያለሽ። ምክንያቱም ሰዎች የተጣለባቸውን የገንዘብ ቅጣት የሚከፍሉት ለአመክሮ ስለሚጠቅማቸው ብቻ ነው።
በማረሚያ ቤቱ በኩል የሚጠቅሟቸው እንጂ አክቲቭሊ ቅጣቱ ከተጣለበት ጊዜ ጀምሮ የሚሰበስብ አካልም ይሄ የስራዬ ድርሻ ነው ብሎ እንትን የሚልም አካል የለም። የተለያዩ አይነት እንትን ላይ ምንድነው የተለያዩ መብቶች ላይ ገደብ መጣል ራሱ የቅጣት አይነት ነው አይደል? እንዲሁም ደግሞ ግዴታ ማስገባት ማህበረሰብ አገልግሎት ላይ እንዲሰማ እሱም የቅጣት አይነት ነው። እነዚህን አይነት ነገሮች አሟጡ መጠቀም እንዲሁም ደግሞ ተጨማሪ ገደብ ለምሳሌ መገደብ እና ኮንሲኩዌንስ እንዲኖረው ማድረግ ኮንቪክሽን ራሱ ብቻውን ጥፋተኝነት መባሉ ብቻውን ውጤት ያለው ኃይል ያለው እንዲሆን ማድረግ። ምክንያቱም ሴንትራል የሆነ የኮንቪክሽን የጥፋተኝነት የምዝገባ ስርዓት ቢኖር እና ቀጣሪዎች ለምሳሌ በቀላሉ የሰዎችን የወንጀል ሪከርድ የሚያዩበት እና ቀጣሪዎች ደግሞ ብዙ ቀጣሪዎች ደግሞ እሱን እንዲጠቀሙ ኢንካሬጅ ማድረግ ምን ማድረግ ኮንቪክሽን ኦን ኢትስ ኦን ጥፋተኝነት በራሱ ቅጣት እንዲሆን ማድረግ የጥፋተኝነት መዝገብ ውስጥ መግባት በራሱ ቅጣት እንዲሆን ማድረግ እነዚህን ሁሉ አሟጦ መጠቀም ወሳኝ ነው። በአንድ የቅጣት አይነት ብቻ የምንተማመን ከሆነ እሱኑ መግደል ነው የሚሆነው፣ የእሱኑ ኃይል ማጥፋት ነው የሚሆነው እና አማራጭ ቅጣት እንትኖችን በሚለው እስማማለሁ። የገንዘብንም እኮ በአግባቡ አንጠቀምም። የገንዘብንም ቅጣትንም እንትን አንልበትም፣ ምንድነው አንጠቀምበትም። እስር በገንዘብ ቅጣት እኮ ልታስቀሪ ትችላለች። ወንጀል አሁን ለምሳሌ ቅድሚያቸው ወንጀሉ እየተስፋፋ ስለሆነ ብሎ እስርን መምረጥ ያም እኮ እስር እንትን ነው ጥቅም ነው። እስርን ከተለያዩ አንገሎች ብታየው እስር ለምሳሌ በጣም ዌስት ኦፍ ሪሶርስስ ነው። መንግስት በጀት ሪሶርስ ስለሚያወጣበት ብቻ ሳይሆን መታሰር ማለት ፕሮዳክቲቭ ሪሶርስን እንዳይሰራ ማድረግ ነው አንደኛ። እኛ ሀገር ባሉ ማረሚያ ቤቶች ደግሞ ሌሎች ሀገሮች ማረሚያ ቤቶች ለምሳሌ ታራሚዎች እንዲሰሩ ይፈቀድላቸዋል። እዛው ማረሚያ ቤቱ አካባቢ ባሉ ፋብሪካዎች ጥበቃ በሚደረግላቸው ፋብሪካዎች ትንሹ ዌጁ ተቀንሶ ከሚኒመም ዌጁ ክፍያቸው ዝቅ ብሎ ወርዶ ማለት ነው። እንግሊዝ ሀገር አንድ ታራሚ ስራ ሲሰራ የሚከፈለው ሚኒመም ዌጅ አንድ ፓውንድ መሰለኝ። ኖርማል ሰው ግን የሚከፈለው ሚኒመም ዌጅ 6 ፓውንድ ምናምን ሆኖ ለዚህኛው ግን 1 ፓውንድ ይሆናል ማለት ቅጣት እንትን ስለሆነ ማለት ነው። ኢቭን ያንን 1 ፓውንድ ደግሞ አያገኘውም፣ ሙሉ ለሙሉ አያገኘውም። ከዛ ውስጥ ለምሳሌ ማግኘት የሚችለው እስር ቤት እያለ ማግኘት የሚችለው 25 ሳንቲሟን ነው። 75 ሳንቲሟ ባንክ ትቀመጥለታለች ምናምን በሚል አሬንጅመንት ፍርድ እንትኖች ማረሚያ ቤቶች ራሳቸው ፕሮዳክቲቭ እንዲሆኑ የሚያደርጉ አሉ። እኛ ማረሚያ ቤቶች ራሱ ፕሮዳክቲቭ እንዲሆኑ ካላደረግን ኢንክሪዚንግሊ ማረሚያ ቤቶችን ውስጥ ማስገባት፣ ሁለተኛ ማረሚያ ቤቶች እንደኛ ደግሞ በተለይ ደግሞ እንደኛ ያለ ማረሚያ ቤት የኛ ማረሚያ ቤት ብዙ የሚወቀስበት ነገር ሊኖር ይችላል። በሆነ በኩል ደግሞ ፖዚቲቭ የምትይበት ሳይድ አለው። ለምሳሌ ኦልሞስት የሆነ ማህበረሰብ ኑሮ ነው የሚመስለው። እያንዳንዱ ማረሚያ ለብቻው ተነጥሎ አንድ ክፍል ቤት ውስጥ የሚኖርበት ሳይሆን በቃ ማህበራዊ ኑሮ ያለበት ነው። እዛ ውስጥ እርስ በርስ መተዋወቅ፣ እርስ በርስ መማማር አለበት። ከዛ ውስጥ ከምትማሪያቸው እና ከምትገነቢያቸው ኔትወርኮች እና ትምህርቶች አንደኛው ሌላ ወንጀል መስሪያ ትምህርትና ኔትወርክ ነው። ስለዚህ ወደዛ ውስጥ ያንንም ግምት ውስጥ አስገብተን ሰዎችን ወደ ማረሚያ ቤት ውስጥ ለማስገባት ከመሯሯጥ ሌሎች አማራጭ የቅጣቱ እንትኖችን መጠቀም ነው። አንድ ሰው ሲታሰር ደግሞ እሱ ብቻ አይደለም የሚታሰረው፣ ቤተሰብ ይበተናል እና እሱም ግምት ውስጥ አስገብቶ እዛ ላይ ትንሽ ርህራሄም ሊኖርበት ይገባል ባይ ነኝ። እሺ፣ በጣም አመሰግናለሁ። በመጨረሻ በዚህ በሔዋን ሰበብ መጽሐፍ ላይ እንደ ህግ ባለሙያ ብቻ አጠር አድርገን እንደ ህግ ባለሙያ ላስተላልፍ የፈለግኩት የነበረው ቁልፍ ነገር ይሄ ነው። ሰዎች ሲያነቡት ግቡን እንዲያውቁት ማለት ነው። ያው ሁሉም ሰው መረዳቱ የተለያየ ሊሆን ይችላል። ግን የእርሶ የዚህ መጽሐፍ ስጽፈው ዓላማዬ ይህንን ለማለት ወይም ይህንን መልእክት ለማስተላለፍ ነው የሚሉትንና ይህንን መጽሐፍ ደግሞ ሰዎች የት እንደሚያገኙት በዚሁ አጋጣሚ ገልጸውልን እንጨርስ። ከባድ ጥያቄ ነው መጨረሻ ላይ ያነሳሽልኝ። አንደኛ መጽሐፉ የሚገኝበት መጽሐፉን እኔን ኮንታክት በማድረግ ማግኘት ይቻላል። ፉዣዥ የሚል የፌስቡክ ገጽ አለ። እዛ ገጽ ላይ ተቀምጧል። ስልክ ቁጥሩን የምሰጥሽና አንድ አካፋይ አለ።
የሱን ስልክ ቁጥር ሰጥሽና በዛ ማግኘት ይችላል። እዚህ ጋር እናስቀምጥላቸዋለን። ታስቀምጭላቸው ትችላለሽ ስልክ ቁጥሩን። ምንድነው ማስተላለፍ የምትፈልገው መልእክት? ሆነስትሊ እኔ ምንም ዓላማ የለኝም። በመጽሐፉ ሂደት ግን እኔ ተምሬያለሁ ብዬ ነው የማውቀው። ራይቲንግ መጽሐፍ የመማር አንድ አካል ነው። ግን ምን ሆነ መሰለሽ የዛሬ 7 ዓመት ወደ 800 ለሚሆኑ የቴሌ ሰራተኞች ስለ ድርድር ስልጠና የመስጠት እድል ገጥሞኝ ነበር። የኢትዮጵያ ቴሌኮም ሰራተኞች ድርድርን የሚመለከት ነው። 800 የሚሆኑ ድርድሩ ስልጠናው አንድ ሳምንት የሚወስድ ስልጠና ነው። በአንድ ቡድን ወደ 25 ሰዎች ይገባሉ። ረጅም ጊዜ ወሰደ ስልጠና ነው። 800 ሰዎች ሳሰለጥን አንድ የተረዳሁት ነገር ምንድነው፣ በዛ ስልጠና ከበር ከሚደረጉ ቶፒኮች መካከል አንደኛው ኢሞሽናል ኢንቴሊጀንስ ነው። ለአንድ ጥሩ ተደራዳሪ የሚባለው ኢሞሽኑን የሚያቅና ስሜቱን የሚያቅና ስሜቱን የሚገዛ ሰው ነው ጥሩ ተደራዳሪ የሚባለው። ስሜትሽን ካልገዛሽ በዛኛው ወገን ትበለጃለሽ። ለምሳሌ ልብስ ለመግዛት ትገቢና ዋጋ ስጠይቂ ላንቺ አይሆንም ይሉሻል። ውድ ነው ይወደድብሻል ይሉሻል። አንዳንድ ሰው ይናደዳል። እንዴት ብትንቀኝ ነው ብሎ እዛው ማንነቱን ለማሳየት ይሞክራል። የተጠየቀውን ከፍሎ ይሄዳል። ይሄ ኢሞሽናሊ ኢንቴሊጀንት ባለመሆን የሚመጣ የራስን ጥቅም አሳልፎ መስጠት ነው። የጥሩ ተደራዳሪ አንደኛው መገለጫ የራሱን ስሜት የሚያውቅ፣ የሌላን ሰው ስሜት የሚያውቅ፣ የራሱን ስሜት የሚገዛ ሰው ነው እና ስለ ኢሞሽንስ እዛ ስልጠና ላይ በጣም ብዙ ቶፒክ ከባ ያደርግ ነበር እና ትንሽ ያስደነገጠኝ ነገር ምንድን ነው፣ እስከ ዛሬ ድረስ አላስተዋልኩትም እንጂ ብዙ ሰው ስለ ኢሞሽን ያለው መረዳት በጣም ትንሽና የተዛባ ነው። ፍርሃት ምንድን ነው? ሰው ሲፈራ ምን ይሆናል? ሰውን እንዲፈራ የሚያደርገው ነገር ምንድን ነው? ሐዘን ምንድን ነው? ሰው ለምን ያዝናል? ሲያዝን ምን ይሆናል? ሰው ለምን ይቆጣል? ሲቆጣ ምን ይሆናል? ሰው ለምን ያቄማል? ሲያቄም ምን ይሆናል? ተስፋ ምንድን ነው? መደነቅ ምንድን ነው? መደንገጥ ምንድን ነው? ግራ መጋባት ምንድን ነው? ፍላጎት ምንድን ነው? ተስፋ ምንድን ነው? ቅናት ምንድን ነው? እነዚህን አይነት ስሜቶችን በተመለከተ አንደኛ ቋንቋችን ራሱ ሪች አይደለም። ብዙ ጊዜ ብዙ አይነት ስሜቶችን ለመግለጽ በሚችል ሪችም እንደዛ ድፍረት የሚሆንብኛል የቋንቋ ባለሙያ ስላልሆንኩኝ። ግን በእኔ ያለኝ የቋንቋ እውቀትም ሊሆን ይችላል። ግን ባለኝ የቋንቋ እውቀት ሁሉንም ስሜቶች ሌላ ቋንቋ በሚገልጻቸው መልኩ ዴይ ቱ ዴይ አንገልጻቸውም። ላይክ ስሜት ለኛ ጥቁርና ነጭ ነው። ወይ ደስ ብሎኛል ወይ አዝኛለሁ አይነት ነገር ነው። በመሀል ያሉት መዓት አይነት ስሜቶችን አንረዳቸውም። ያንን ባለመረዳታችን የተነሳ ህይወታችንም አብሮ የቆረቆዘ ይሆናል እና በዛ ስልጠና የተረዳሁት ነገር እነዚህ ነገሮች እኮ መታወቅ ያለባቸው ነገሮች ናቸው። በተለይ በአሁኑ ዘመን በቴክኖሎጂ ዘመን ሰው ራሱን ሊያውቅና ራሱን ሊገዛ ይገባል እና ከዛ አንጻር ትንሽ ማስጀመሪያ ይሆናል ብዬ እና ሰፊውን እንትን የሚወስደው ፍርሃት ነው። ምናልባት በሌሎች ፎሎአፕ ተከታይ መጽሐፎች ስለ መደነቅም፣ ስለ ንዴትም፣ ስለ ተስፋም፣ ስለ ፍቅርም፣ ስለ መውደድም እንትን ልጽፍ እችላለሁ። ግን እንደ መጀመሪያ ብዬ የጻፉት ያ ነው። እኔ ተምሬበታለሁ፣ በመጽሐፍ ሂደት ተምሬበታለሁ። እኔ የተማርኩበትን የተማርሽበትን ደብተር ለሌላ ገና ኮርሱን ላልወሰደ ሰው ሰጥተሽ አታውቂ? ልክ እንደዛ በይው። እኔ የተማርኩበትን ደብተር ለሌሎች እንዲያውቁት አቀረብኩት እንጂ ሌላ ዓላማ የለውም ብዬ ነው። በጣም እናመሰግናለን ያንን በማድረጉ። ከእንደገና ደግሞ እኛም በጣም ብዙ ያላየነውን ትክክል ልክ አሁን ቅድም እንደተባለው ለካ ሰው ይሄንን አያውቅም እንዴ እንዳሉት እኔም መጽሐፉን ሳነብ የተረዳሁት ያንን ነው። ዛሬ ፕሮግራሙን ያዘጋጀንበትም ዋናም ዓላማ ያ ነው፣ ሰዎች ጋር እንዲደርስ፣ ሰዎች እንዲነጋገሩበት፣ እንዲያውቁት። ስፔሻሊ ደግሞ የህግ ባለሙያዎች ይህንን ፕሮግራም በብዛት የሚያዩት እነሱ ስለሆነ እነሱ ጋር ቢደርስ ደግሞ ብዙ ነገር ይለውጣል ብዬ አስባለሁ። ሁላችንም ካለንበት ስለሆነ የምንረዳው ነገሮችን ለእኛም በጣም ጠቃሚ ስለሆነ ለዳኞችም፣ ለጠበቆችም፣ ለሁሉም በተለይ እንኳን አነሳሽልኝ ለጠበቆች አሁን ጥብቅና ስራ
በጣም ሪስኪ ከሚባሉ ስራዎች ውስጥ ነው። ሪስኪ ከአእምሮ ጤንነት አንጻር የሰውን መከራ፣ ተንኮል፣ ሸረኝነት፣ ጭካኔ ምናምን እየሰማሽ እየዋልሽ ቶሎ የምታረጅበት ቶሎ የምትታመሚበት እድሜሽ የሚያጥርበት እንትን ነው እና ራስን መከላከል ጠበቆች ራሳቸውን በማወቅ ስሜታቸውን በማወቅና በመግዛት ራሳቸውን ሽልድ ነው። ኢሞሽንሽን ማወቅና መግዛት ጋሻሽ ነው ለጠበቆች ከክፉ ነገር ሙያሽ ከሚያጋልጥሽ ክፉ ነገር ሰርጾ ገብቶ ልብሽን እንዳይበርዘው፣ ልብሽን እንዳይለውጠው፣ ጤናሽን እንዳያዛባው የሚያደርግ ነገር ነው። በጣም ሪስኪ ስራ ነው። አይ ቲንክ ይሄ ጠበቆችን ብቻ ሳይሆን የዳኞችም ምኖችም ነው። እኔ ከአንድ ዳኛ ጋር በአንድ መድረክ ላይ ስናወራ ስለ ሰው ተፈጥሮ ስናወራ እኔ ሞር ሰው መልካም ነው እያልኩ ነው የማወራው። እሱ ደግሞ እንደ ሰው አውሬ ነው እያለ ነው የሚያወራው። እና በኋላ እያወራን በሄድን ቁጥር ትንሽ ራሴው መጀመሪያ ምን ሆኖ ነው የሰውዬ እንዴት ሰው አውሬ ነው ይላል። ግን ዳኛ ሆኖ ሲያይ የሚውለው የሰውን ክፉ ገጽታ የሚያሳይ በተለይ ወንጀል ድንጋጌዎችን የሰውን ጨካኝነት፣ የሰውን ስግብግብነት፣ የሰውን ምናምን እያይስቱይ በሰው ላይ ሁሉ የምታጭበት ነው እና ሁለመናሽን የሚያዛባ እንትን የሚል ነው እና ለዚህ ትልቅ ስሜትን ማወቅና መግዛት ትልቅ ሚና አለው ብዬ አስባለሁ። በጣም አመሰግናለሁ። በጣም ጥሩ ውይይት ነበር። ተመልካቾቻችን በሔዋን ሰበብ የተሰኘው መጽሐፍ ጸሐፊ ከሆኑት ከመምህርና የሕግ ባለሙያ ዶክተር ሙሉጌታ መንግስት ጋር ያደረግነው ውይይት ይህንን ይመስል ነበረ። ሳምንት በሌላ የሕግ ጉዳይ ከሌላ እንግዳ ጋር ጠብቃችኋለሁ። እስከዛው ሰላም።